ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚቀርበው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ እኔ አንተነህ ገላይ ነኝ። ዛሬ ፍኖተ አማራ ይዤላችሁ የቀረብኩት ከዶክተር ደብሩ ጋር የምናወያይባቸው አንዳንድ ዶክተር ደብሩ ያነሷቸው ነጥቦች አሉ። ታሪክን በማስታወስ በዚህ ወቅት የወደቁ አርበኞቻችን ለሀገር ነጻነት ለሕዝብ ህልውና መስዋዕት የከፈሉ የጀግንነትን አንዳንድ ታሪኮችና በሌላ በኩል ደግሞ ጠላቶቻችንን አጥፊዎቻችንን በእኛ መጥፋት ላይ ሀገር ሊመሰርቱ የተነሱ ድርጅቶች፣ አደረጃጀቶችና አስተሳሰቦች ርዕዮተ ዓለሞችን ጠንቅቀን አለማወቃችን ትግላችንን በአጭር ጊዜ ለድል ለማብቃት እንቅፋት እንደሆነብን ከዚሁ ዝግጅት እንገነዘባለን። ሌላው ወቅታዊ እየሆነ ያለው ሰሞኑን ምንድነው ያለው ሩጫና ግርግር የወያኔ የብአዴን የኦሮሞማ ቀጥታ ወኪል የሆኑት ቅጥረኛ ባንዳዎች የነ አስረስ ማረ ዳምጤ የነ ዘመነ ካሴ የነ እስክንድር ነጋ ሴራና ተልኮ ከጠላቶቻችን ከመሰረታዊ ጠላቶቻችን ከወያኔና ከኦሮሞማ አደረጃጀቶች ጋር አብረው ህዝቡን እያመሱት እያምታቱት ፋኖነትን ለማጥፋት ፋኖነትን ለማስደምሰስ ትግል ለመሸጥ ደፋ ቀና እየተባለ ነው። እንግዲህ እንደሚታወቀው በራያ አካባቢ ከአምባላጌ ጀምሮ ማይጨውን፣ ኮረምን፣ አላማጣን፣ መሆኔንና ብዙ የሰቆጣ አካባቢዎችን የዋግምራ አካባቢዎችን ወያኔ እንድትቆጣጠር በማድረግ ቀሪው ደግሞ በጎንደር በኩል ጠለምትን፣ ጠገዴን፣ ወልቃይትንና አካባቢውን እንድትቆጣጠር የማድረጉ ስራ ስላልተሳካ በዛ በኩል በጦርነት ሰበብ ሁለቱ የተጋጩ መስለው ጸረ አማራ ኃይሎች ከፊሉ አዲስ አበባ ቁጭ ብሎ ከኦሮሞማ ጋር ከፊሉ ደግሞ መቀሌ ቁጭ ብሎ ከውስጥና አስረስ ማረ ዳምጤን እነ ደመቀ ዘውዱን ቀጥረው ህዝቡን አማራን እያምታቱ በማጭበርበርና በማታለል ሊሳካ ያልቻለውን የፕሪቶሪያ ስምምነት በጦርነት ለማሳካት ህዝባችንን የጠለምትን፣ የጠገዴን፣ የወልቃይትን ህዝብ ለመጨፍጨፍ አርበኛውን፣ ሚሊሻውን፣ ፋኖውን ለመጨፍጨፍና ይሄ የወራሪው ኦሮሞማ ፈርጣጭ መከላከያ ወራሪ፣ ደፋሪ፣ ዘራፊ እየለቀቀ አካባቢውን ለወያኔ ለማስወረር በጦርነት ሰበብ ደፋ ቀና እየተባለ ነው። እንግዲህ ፕሪቶሪያ ስምምነትን ያዘጋጀው አሜሪካ ነው። ተገንጣይ ወራሪዎችን ሻቢያን፣ ወያኔንና ኦሮሞማን አደራጅተው ኢትዮጵያን እንዲገነጣጥሉ እንዲያስተዳድሩ በዘር በሃይማኖት ከፋፍለው እንዲገዙ ያደረገ አሜሪካ ነው። ለወያኔንና ኦሮሞማን ተገንጣይ ሆኖ አማራን አጥፍቶ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ደምስሰው ኢትዮጵያን የማያባራ ቀውስ ውስጥ ለመክተት ሲሰራና ሲያሰራ የኖረው አሜሪካ ነው። አሁንም ይሄንን ጦርነት በጀርባም በፊትም ኢሚሬት የሚባል ጭራቆችን ከጀርባ ሆኖ ቡችላ አድርጎ እየላከ ፈተው የሚለቁት ውሻ አድርገው ህዝባችንን በድሮን የሚያስጨፈጭፍ ሀገራችንን ምስቅልቅል የሚያደርግ በየቦታው በሀብት ንብረታችን አንጡራ ሀብታችን የተፈጥሮ ሀብታችን እንዲመዘበር መዝናኛ እየተባለ መናፈሻ እየተባለ ሪዞርት እየተባለ ገበታ እየተባለ ጎርጎራ ምናምን እየተባለ የአዲስ አበባና የተለያየ አካባቢ ህፃን ሴቶች እየታፈኑ እየተወሰዱ እንዳልሆነ የሚደረጉበት መናፈሻ ሁሉ ጉድ የሚደረገው ምንጩ ከዛ ነው የሚመጣው። ይሄንን ሁሉ ግንዛቤ ውስጥ ማስገባት አለብን። መላው የኢትዮጵያ ህዝብ የፋኖ ማሸነፍ የመላው የኢትዮጵያ ህዝብ ነጻነትና ህልውና መከበር ነው። ስለሆነም ፋኖ በአጭር ጊዜ ትግሉን እንዲቋጭ ቅጥረኛ ባንዳዎችን በማውገዝ የቅጥረኛ ባንዳዎች ሰንሰለት የሆኑትን በማውገዝ ቅጥረኝነታቸውን በአደባባይ በመንገር የእነሱ ጋር የተነካካውን በውጭም በውስጥም የሚገኘውን ከማህበራዊ ኑሮ በማግለል ማንነቱን በአደባባይ በመግለጥ ኢትዮጵያን እንደ ሀገር፣ አማራን እንደ ህዝብ፣ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ደግሞ እንደ እምነት እንደ ተቋም ልንታደግ ይገባል። ይህ ኃላፊነት የሁላችን ኃላፊነት መሆኑን መገንዘብ አለብን እላለሁ። ስለሆነም ይሄንንና መሰል ሀሳቦች፣ እይታዎች፣ ተግባሮች፣ ወንጀሎች የሚጋለጡበት ሚዲያ ብቸኛው ሚዲያ የዘመድ ሳተላይት ቴሌቪዥን ነው።
ስለዚህ የዘመድ ሳተላይት ቴሌቪዥንን ማገዝ ማብቃት በር አንኳኩቶ ምን እናድርግ ብሎ ማገዝ ደግሞ የእያንዳንዱ ኢትዮጵያዊ ኃላፊነት ነው ማለት ነው። በዘመድ ሳተላይት ቴሌቪዥን ማየት መከታተል ለማይመቸው ደግሞ በፍኖተ አማራ ዩቲዩብ ቻናል ይሄንን መራራ እውነትና ሀቅ በማዳመጥ እየኮሰኮሰን ቢሆን በመዋጥ ህልውናውን በማስከበር ትውልዱ ካለ ስጋት እንዲቀጥል አገሩ ኢትዮጵያ ሉዓላዊነቷ ተከብሮ እንደ ድሮ ነፃ ህዝብ ታላቅ ሀገር በሚባለው መርህ እንድትቀጥል ይህንን መርህ ለማዳመጥ ፍኖተ አማራ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር እናድርግ እላለሁ። አመሰግናለሁ። ዶክተር እንደምን ሰነበትክ? እንደምን ዋልክ? ወደ አንተ ተመልሻለሁ። እግዚአብሔር ይመስገን። አንተ ነህ እንደምን ሰነበትክ? አንተስ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አንዳንድ ጉዳዮች እንግዲህ ያው እነዚህ ቅጥረኛ ባንዳዎች የጠላቶቻችን ላረዱን፣ ላሳደዱን፣ ትምህርታችንን ለወረሩ፣ በኢኮኖሚ ሀብታችንን ወርሰው ሀገራችንን ሊያፈርሱ ለሚሰሩ ድርጅቶች ቅጥረኛ የሆኑት ባለፈው ሳምንት የአፍሪካ ህብረት በሚባል እንግዲህ የምዕራባውያን ቅጥረኛ ነው 80-90% አመራር በጀቱን የሚቆርጥለት አሜሪካና ምዕራባውያን ነው። የእነሱን ዓላማ የሚያስፈጽም ወራሪና አስወራሪ ስብስብ ላለበት ደብዳቤ ጽፈዋል እና ያ ደብዳቤ ምንድን ነው የሚለው? የቅጥረኝነታቸውን ለአዲስ ለሚደነቅ በእርግጥ ለማያውቃቸው ነው የሚደነቅ፣ ወይንም ደግሞ የእውነትን መዋጥ ላቃተው፣ ወይንም ይሄ አማራ ጠል ለሆነው፣ ወይንም ደግሞ በአማራ መጥፋት በኢትዮጵያ መፍረስ አተርፋለሁ ብሎ የሚያስብ፣ ወይንም ደግሞ አማራ ሲጠፋ ትግሬ ሀገር ይሆናል፣ ኦሮሞ ሀገር ይሆናል ብሎ አሰፍስፎ የሚቀመጥ የነሆለለ አእምሮ የታጠበ የኦሮሞና የትግሬ የጠፋ ትውልድ የአማራ መጥፋት የኢትዮጵያን መፍረስ ይፈልጋል ማለት ነው። ስለዚህ ይሄ አይረዳውም። ግን ትክክለኛ አማሮች ደግሞ ትክክለኛ ኢትዮጵያውያን በውል ያውቁታል ማለት ነው። እና አስረስ ማረ ዳምጤ ከጅምሩ ጀምሮ ከወያኔም ከባዴንም ከስጋ ዘመዱ ከተመስገን ጥሩነህ ትእዛዝ እየተቀበለ ለድርድር ስለ ድርድር ከወያኔ ጋር አብሮ ስለመስራት የአካባቢ ትስስር እያሉ ከኦሮሞ ህዝብ ጋር እየተነጋገርን ነው እያሉ ከነጀዋር መሐመድ ጋር ከወያኔ ጋር የሚያደርጉት ነገር አቋርጠው ከመግለጽ አቋርጠው አያውቁም። ትግሉን ጀግኖችን ማስበላት፣ ማስገደል፣ መግደል፣ በድሮን ማስጨፍጨፍ፣ ለስብሰባ ጠርተው በድሮን ማስጨፍጨፍ የተለመደ ነው። ሴቶችን ማስደፈር፣ ሀብት ንብረት ያርሶ አደሩን መዝረፍ የተለመደ ነው። ከአዲስ አበባ የደሃ ልጆችን ከየቡና ቤቱ በአውቶቡስ እያስጫኑ እዛ መድፈር፣ መጫወቻ ማድረግ የእነ አስረስ ማረ ዳምጤ የእነ ዘመነ ካሴ የተለመደ ነው እና እነዚህ አካላት ደብዳቤ ለአፍሪካ ህብረት ደብዳቤ ጽፈዋል። ደብዳቤው ጋር በሙሉ የአማራን የህልውና ትግል አማራ ላይ የተፈጸመውን ግፍና በደል ፈጽሞ የካደና የሴት መድፈር የሴቶች መደፈር የሚባል ወሬ ይናፈሳል የሚል ዘር ማጥፋት የተፈጸመብንን ግፍ በጅምላ የተጨፈጨፍነውን በቤተ ክርስቲያን በመስጊድ በገበያ በድሮን የተጨፈጨፍነውን የሰብአዊ መብት ጥሰት ተፈጽሟል በሚል ስለሆነም እኛ ለመደራደር ዝግጁ ነን፣ አደራድሩን፣ ጣልቃ ግቡ የሚል ደብዳቤ በስርዓቱ የተጻፈ በወያኔ በኦሮሞማ የተጻፈን በአማራ ፋኖ ስም አሰምተዋል አቅርበዋል። እና ዋናው ነጥብ ላነሳ የፈለኩት የጠላትን ምንነት አለማወቅ ለውድመቱ፣ ለጥፋቱ፣ ለዘር መጥፋቱ ሁሉ ዋና ምንጭ ነው የሚለውን ለማንሳት ነው። እነዚህ ይሄንን ባሉ አፋቸው፣ ይሄንን ባሉ አንደበታቸው፣ ይሄንን ጽፈው ባቀረቡ ማንነታቸው አሁንም የፋኖ መሪ ሆነው መኖራቸው ወጣቱ ወይንም ደግሞ አጠቃላይ ፋኖን ያስወቅሳል ማለት ነው። ሊወቀስም ይገባል። አስረስ ማረ ዳምጤ ከሸዋ ወክል የሚባል ደግሞ ማነው ብሩክ የሚባል ልጅ፣ ሄኖክ የሚባል ልጅ የወሎ ወኪል ነኝ የሚል ሰልጥኖ የወጣ ከነ አስረስ ጋር ገጥመው ጌታ አስራደ የሚባል ዘመነ ካሴ፣ እስክንድር ነጋ የሚባሉ እነዚህ ቅጥረኞች ሲያምታቱ ሌሎችም በዝምታ ማየት፣ ሌላው ፋኖም እነዚህን ጸጥ ብሎ ማየት ተጠያቂነት ከመጥፋትም በተራ ከመገደልም አልፎ በታሪክም ተወቃሽና ተጠያቂነት እንደሆነ መላው ህዝብ ይህን ሀቅ ሊያውቅና ሊገነዘብ ይገባል። ብሩክ የሚባልን የወከለ ፋኖ የሸዋ ፋኖ ይሄን ልጅ ማሰናበት አለማቻሉ ለወንጀሉ ተባባሪ ነው ማለት ነው። አመራሩ የዚህ ልጅ አመራር የወጣበት ተጠያቂ ነው፣ ተባባሪ ነው ማለት ነው። ማነው ሄኖክ ምናምን የሚባልም የቤተ አማራ ፋኖ በሙሉ ሄኖክ የሚባል ወኪላችን አይደለም፣ እኛን አይወክልም፣ ቤተ አማራን አይወክልም አለማለቱ
ተጠያቂ ነው ማለት ነው። በታሪክ ተወቃሽ ነው ማለት ነው። ጎጃም ላይ ያለ ፋኖ ዘመነ ካሴ፣ አስረስ ማረ ዳምጤ፣ ማርሸ ፀሐዩ፣ ተሰማ ካሳሁን እነዚህ ቅጥረኛ ባንዳዎች ጎጃምን አይወክሉም፣ የአማራ ፋኖ በጎጃምን አይወክሉም አለማለት ይህም በታሪክ ተወቃሽነት ነው። ምን ነካው ይሄ ትውልድ ምን አይነት ነው ያስብላል ማለት ነው። ስለዚህ ይሄንን ኃላፊነት መሸከም ያስፈልጋል። በግልጽ ችግሩ መጀመሪያ ከውስጥ እኛ ማድረግ ያለብንን ሀቀኞችና ንጹሖች ማድረግ ያለባቸው ነው መወቀስ ያለበት። እነሱ ከተወቀሱ በኋላ ባንዳዎች ግን ባንዳነታቸው የተመዘገበ ነው፣ ወንጀላቸው በተግባር የተመዘገበ ነው እና ያ አይቀርም እና መሳለቂያ በየመድረኩና በየአደባባዩ መሳለቂያ የህልውና ትግላችንን ጀግኖች የወደቁበትን መዓት ህይወት የጠፋበትን ግፍና መከራ ያስተናገድንበትን ወገናችን የተሳደደበትን ሀብት ንብረት የወደመበትን ትግል እንደዚህ እያጣጣሉና መቀለጃ እያደረጉ መቀጠል የለበትም የሚለውን ለማስመር ነው ያነሳሁት። ወደ ዛሬው ውይይታችን እንመለስ። ዶክተር የምሰጠው ሀሳብ አለ? ኦኬ። እንግዲህ የወራሪዎቹን ስርዓት በፍጥነት ለመገርሰስ ይቻል ዘንድ ምን አለበት ፋኖ የማንንም እርዳታ ቢቀበል፣ ከወያኔስ ቢሆን ምን አለበት የሚል አቋም ሲናኝ ነበር ከርሟል። አጠቃላይ ከአብይን ለመጣል ከሰይጣንም ጋር ቢሆን እንሰራለን እያሉ የህልውና ትግላችንን ጠላቶች ሲደበላለቁ የትግሉን መስመር ውል ሲያጠፉ ተከርሟል። ይህንን የባንዳ ተልዕኮ በጽሁፍ አደባይተህ ነበር አንተ ደግሞ እና አንብቤዋለሁ ጽሁፉ። እንደው ስለዚህ ጽሁፍ ከቻልክ እንደው ብታነብልን፣ ካልቻልክ ደግሞ ጽሁፉን በጥቂቱ እንደው ብታብራራልን ያለውን አጠቃላይ ይዘትና መልእክቴን ብታብራራልን ዶክተር። አመሰግናለሁ። እሺ፣ አንተ ነው አሁን እንዳልከው ወያኔስ ቢሆን ምን አለበት ድጋፍ ካስፈለገ የሚል ነው እና በእውነት አንዳንዴ ቃልም አይኖረው ምንድን ነው እንደው አንድ ትዝ ያለኝ ነገር ሰውየውን እግዜር ይማርህ ይሉታል። ማን ነው ሊገለኝስ? እሱ አልነበረም ወይ ሊገለኝስ የነበረው እሱ ነው ወይ እግዜር ይማርህ የምትሉኝ አላሉ እና አማራ ለደረሰበት ዛሬ ያው ደጋግመን እንዳልነው ለደረሰብን መከራና ፍዳ ከማንም በላይ እኛ አማሮቹ ተጠያቂ ነን። ምንም ጥርጥር የለውም። መማር ማስተዋል፣ ይሄንም በቅድሚያ መገንዘብ መቻል ነው። ባለፉት 50 ዓመታት ለደረሰብን እንጂ ከማንም በላይ እኛ ነን። አማራንም ያህል አገር ያቆም የመሰረተ የኢትዮጵያን አርበኞች 94 በመቶ የመሰረተ ህዝብ የእሱ ልጆች ባረመኔዎች ሲዳመጡ በእነኚህ አገር ይከዱ በነበሩ ሰዎች ለ50 ዓመት ያህል የጣምራ መንግስት የቀደም ሲል ኦሮሞ ተብዬው የወራሪዎቹ ማነው ደርግ የሚባለው በሙታን አማሮች ተባባሪነት 17 ዓመት አማራን ሲፈጅ ሲያስፈጅ፣ ትግሬን በፊናው ወልቃይት ከግማሽ ሚሊዮን በላይ ህዝብ መፍጀት የጀመረው ከ50 ዓመት በፊት ነው እና ይሄን ካደረገ ፍጡር ጋር ፍጡራን ቢሆኑም ግድ የለንም የሚል መንፈስ እና ያው ደግነቱ የበርካታው ፋኖ መንፈስ እንዳልሆነ ምንም ጥርጥር የለውም። ምንም ያንተን አይደለም። የጥቂት በተለይ ውጭ ያሉ ቅድም የጠቀስካቸው እነኚህ ውዳቂዎች ውጭ ያሉ ባንዶች በደርግም ጊዜ በዚህ ግንቦት ምንትሴ በሚባለው መሸጦች ጸረ አማሮች ደጋግመን ያነሳናቸው ውዳቂዎች። እኔ እንደውም ቅድም አንተ ከእንትን ከማለት በፊት አንዱ ይደውልና እነገሌ እንዲህ እኮ አለኝ። ስም አልኩት። እስቲ በርካታ መድረክ ውስጥ ምናልባት ስም ሳይኖር አይቀርም። የትኛው ላይ ነው እንደነኛ አይነቶቹን ሰዎች ያወገዝከው? በርካታው ሰው ይማመን ይበል እንጂ እነኚህን ሰዎች እነኚህን ወንጀለኞች በአማራ ጉዳይ ላይ እድሜ ልካቸውን ተንኮል ሲተበትቡ የነበሩ የወንጀለኛ የባንዳ ዝርዮች የወያኔ ትግሬ
የባንዳ የልጅ ልጆች እነኚህን በሚያደርጉበት ጊዜ በአደባባይ ምንም ያላለ ሰው እንደው ልታማ አይገባህም አልኩት። ወዲያው ነበር ድራሽ አባታቸውን ማጥፋት የሚገባ። አሁን ለጠየቀኝ ጥያቄ ጠቅላላውን ወያኔን የመሰለ ጠላት አያት ቅድመ አያቶቻችን አማራ 94 በመቶ የኢትዮጵያን አርበኛ ያሰማራ ህዝብ ፈረንጆቹን ከባንዶቹ ጋር ደባልቆ ድባቅ የመታ ጀግና ዝርያ ዛሬ ኢምንት ትግሬ ይህን ለዚህ ለበቃንበት መሰረታዊ እንትን ቃል የለኝም፣ ችግርም አይደለም ላደረስንበት መቅሰፍት ምክንያት የሆነው ዛሬም ከጠላት ሁሉ ከጣሊያን ከሱዳን ምንትሴ ካደረጉት ሁሉ በዓለም ላይ ትልቁ ጠላታችን አማራ ነው ከሚሉ ያኔ ነው አቋማቸው። የፈጸሙት ወንጀል ሳያሳዝናቸው ዛሬም እንደገና የአማራን አጽመ ርስት በኃይል አሜሪካ ፈቅዶልናል ያን እንረከባለን ብለው ተስፋ የሚያደርጉና አማራን የሚፈጁ ሰዎች ጋር እኔ እንደው ፈቃድ እንትን ቢኖረኝ የመሬቱን ነው የምፈራው። አንተነህ ምድር መታሰርን ነው እንትን የምለው እንጂ በመንፈሴ ግንባራቸውን እነኝን በጥይት ግንባራቸውን ብቀበቅብ ነበር ደስ የሚለኝ እንደነኛ አይነቶች በላይ ዘለቀ ያደርግ እንደነበረው እና ከጠላት ጋር ይሄን እንትን የሚያደርጉ ቃል የለንም ከነኝ ሰዎች ጋር እና ለማንኛውም በርካታው ፋኖ ቅኑ ኢትዮጵያ ገበሬ የአማራው ገበሬ የጠላትን ምንነት ጠንቅቆ የሚያውቅ ነውና እነኝህን ሰዎች አሽቀንጥሮ እንደሚጥል ምንም ጥርጥር የለውም። አሁን የጠቀስካቸው ለአፍሪካ እንትኖች አደራድሩን ብሎ ከጠላት ጋር አብይን ከመሰለ ፋሽስት ከ8-9 ሚሊዮን በላይ አለቀ አማራ የሚጠየቅ ከእንደነሱ ጋር እነኝህን ለፍርድ ለማቅረብ ሁለት ነገር ነው የሚያመለክተው። የእነኝህን የመንፈስ የዳሸቀ መንፈስና የጠላት እጅ መሆናቸውን ነው የሚያመለክተው። እነኚህ ሰዎች አማራን አያውቁም አልልም፣ አባት አያቶቻቸውን ያውቃሉ። እነኚህ የተሸጡ መሸጦች ናቸው። ለማንኛውም በርካታው ፋኖ አላንዳች ጥርጥር እነኝን እያንገዋለለ አስፈላጊውን እርምጃ እንደሚወስድባቸው ጥርጥር የለውም። ስለዚህ ባጭሩ አይታሰብም። ከነ ሂትለር ከነ ሙሶሎኒ እነ ሂትለርና ሙሶሎኒ እንኳን መጡብን ያሉን ሰዎች ነው እንትን ያደረጉት። አማራ በገዛ ሀገሩ በፈጠራት በኖረባት ከማንም ለረጅም ጊዜ በኖረባት አገሩ ትላንት በመጣ ወራሪና በባንዳ ልጆች ጦር ሲሰበቅበት የአማራ ልጅ ከነሱ ድጋፍ እንሻለን ማለቱ የወንጀል ወንጀል ነው። እንዳልኩ እኔ ዳኛ ብሆን እና በቦታው ሽሞት የሚገባቸው ናቸው። ባጭሩ ያችለዋል። ያው በትክክል ዶክተር፣ እንግዲህ ደርግ የሚባል የኦሮሞ ርዕዮተ ዓለም ዛሬ ያለጠፋው ነገ ያጠፋል፣ ከኦሮሞ ውጭ ያለውን ደምስሳ አጥፋው የሚል ርዕዮተ ዓለም የሚያራምዱት የራሳቸው አጽመ ርስት ባለመሆኑ፣ የራሳቸው ባህል የራሳቸው ተፈጥሮ ሀብት ባለመሆኑ ነገ መልሶ እንዳይጠይቅ ሀብት ንብረቱን አጽመ ርስቱን ጨርሰህ አጥፋው የሚል ርዕዮተ ዓለም የሚያራምደው ኦሮሞማ አራማጅ የመጀመሪያው ደርግ ጨቋኝ ተጨቋኝ አማራ ጨቋኝ ሌላው ተጨቋኝ የሚለውን ሀሳብ ይዞ የመጣ ነው። ይሄንን በተዘዋዋሪ የሚሆን በቀጥታ ከምዕራባውያን የወረደ ነው። በነ ሻለቃ ዳዊት፣ በነ አለማንተ ገብረ ስላሴ፣ በነ መስፍን ወልደ ማርያም በኩል የወረደ ነው። በዛን ወቅት እየሄዱ የምዕራባውያንን ትምህርት ተምረው የመጡት የመንግስቱ ኃይለማርያም ቀኝ እጅና አማካሪ የነበሩት ማለት ነው። እና እሱ ምስቅልቅል አውጥቶ ኢትዮጵያን ፍርስርስ አድርጎ አማራን መሬቱን ነጥቆ ሀብቱን ዘርፎ ያንን ሁሉ ጨፍጭፎ ምሁራኖችን የጦር መኮንኖቹን ከጨፈጨፈ በኋላ ለወራሪዎች፣ ለተገንጣዮች፣ ለፋሽስቶች አስረክቦ ሄደ ማለት ነው። ወራሪዎች ኢትዮጵያን ከተቆጣጠሩ ጊዜ ጀምሮ ከ1983 ዓ.ም ጀምሮ ኢትዮጵያ የምዕራባውያን በተለይ ደግሞ የአሜሪካ ንብረት ናት። ይህን መቀበል አለብን። አሜሪካኖች ስቶክ ማርኬት በሚሉት እንደፈለጉ ሊሸጧት ሊቀራመቷት የሚችሏት ሀገር ነው የተደረገች። ወያኔ እንደዛ አድርጎ ነው የሸጣት። ኦሮሞማ እንደዛ አድርጎ ነው የሸጣት። ስቶክ ማርኬት እንግዲህ ምንድን ነው? አክሲዮን ገበያ ማለት ነው። እንደ አክሲዮን የሚቀራመቷት የሚሸጧት፣ ይሄን አድርግ በዚህ ውጣ እያሉ ማለት ነው። IMF ወርልድ ባንክ እየተባለ ገንዘብ እያመጡ በዳ እየከተቱ እያደረጉት ነው። እና ይሄኛው ወራሪም
የኦሮሞማም ስርዓት አሁንም አብይ አህመድ የሚሉት የሚመራው ሪዞርት እያለ የሚገነባው በሙሉ በውጭ ባለሀብት የተያዘ ነው፣ የተሸጠ ነው። ኢትዮጵያውያን የሚበሉት አጥተው በደሞዛቸው መኖር አቅቷቸው ሀብት ንብረታቸው እየወደመ ቤታቸው እየወደመ ከተማ እያብለጨለጩ ለመብራቱ ለከተማ ሁሉ ለዛ ብልጭልጭ ሰይጣናዊ አምልኮ ለሚደረግበት ሁሉ ህዝቡ ክፈል እየተባለ መውጫ መግቢያ እንዲያጣ የተደረገ ነው። የአረብ ሀገራት የአሜሪካ ቡችሎች እንደፈለጉ እየተላኩ በእነሱ በኩል ድሮን እየቀረበ ነባሩ ህዝብ እንዲጨፈጨፍ መውጫ መግቢያ እንዲያጣ እየተደረገ ነው እና ወያኔም ከአማራ ይልቅ ሱዳን ይሻለናል ያሉ ናቸው እኮ። ካጠፉን፣ ከጨፈጨፉን፣ ካመከኑን፣ ከመረዙን፣ ሀብት ንብረታችንን ካወደሙት፣ መጥፋት ያለበት ህዝብ ብለው ኢትዮጵያውያንን አሰልጥነው ካስነሱት በበለጠ ደግሞ በአፋቸው ትላንትና ከሱዳን ህዝብ ወንድምነታችን ከአማራ ይልቅ ሱዳን ህዝብ ይቀርበናል ያሉ ናቸው። ኢትዮጵያ ስትፈርስ በማየቴ ኩራተኛ ነኝ ያሉ ሰዎች ናቸው እና ከነዚህ ጋር ሂዶ መሰለፍ እንደው ለአንገት ገመድ ጠልቆ በአደባባይ መንጠልጠል ትንሽ ነው እና ይሄንን ካልተጸየፍ የድልን ምንነት የትግሉን ምንነት አልተረዳንም ማለት ነው። በነገራችን ላይ 99% ትክክለኛው ፋኖ እነዚህን ባንዳዎች አይቀበልም። ግን ሴራና ተንኮሉ ተተብትቦ ስለያዘ ያንን መውጫ ነው የሚፈልገው። ዛሬና አስረስ ማረ ዳምጤ የሚጠበቁት ስቦ ማስከዳት እያሉ በምርኮኛ በሚሉት በወራሪው ጦር ሰልጥኖ በተላከላቸው ነው እንጂ ትክክለኛ አማሮችን አስረዋል። እነ ዘመነ ካሴ አስረው እያሰቃዩ ነው። ወገባቸው እየቀመለ ሰውነታቸው እየተላ ነው። በረሃብ እያለቁ ነው እና እስካለ ደምሌ ሁሉ ታስረው ነው እንግዲህ ከወያኔ ጋር አብረን እንሰራለን የሚሉ ሴቷ የእስክንድርን ጸረ አማራ ጸረ ኢትዮጵያዊነት አጋልጣ ፋኖን የተቀላቀለችን ጀግና ሁሉ አስረው ነው ይሄን ሁሉ ወንጀል የሚሰሩት። ስለዚህ ሁሉም ፋኖ በያለበት የሚወክሉትን ፋኖ ዞር በሉ ብሎ መግለጽ አለበት። የሸዋ ፋኖ በኢንጂነር ደሳሌ ጫን የሚመራ ብሩክ ምናምን የሚባልን ባንዳ ማባረር አለበት በደብዳቤ። የቤት አማራ ፋኖ ሄኖክ ምናምን የሚባልን ባንዳ ቅጥረኛ ከወያኔ ጋር የሚሰራ ማባረር አለበት በደብዳቤ በአደባባይ። የጎጃም ፋኖም አስረስ ማረ ዳምጤ፣ ዘመነ ካሴ፣ ተሰማ ካሳውን፣ ማርሸ ፀሐዩ የሚባሉና የእነዚህን ሰንሰለት በደብዳቤ ማባረር አለበት። መቀሌ ሄደው ይቀመጡ፣ አስመራ ሄደው ይቀመጡ። ስለዚህ ይሄ ካልተደረገ በህዝባችን ላይ የሚፈጸም ወግና ግፍና በደል ይበዛል። ለዕለቱ እነዚህ ሰዎች በቁጥጥር እስከሚውሉ ማለት ነው። ሁለተኛው ነጥብ ዶክተር ዛሬ ኢትዮጵያ ተወራለች። እንደ ወራሪ ፋሽስት ጣሊያን አማራን በጠላትነት የፈረጁ ሰው አራጅ ወራሪና ፋሽስቶች ነግሰውብናል። የዛሬ 88 ዓመት የሶስት አናብስት አርበኞችን ገድል አንስተህ እነ አብርሃም ደቦጭ፣ ሞገስ አስገዶም፣ ስሞና ደፍርስ ዳግም የሚፈጠሩበትን የሚመኝ ወይንም ደግሞ የት ገባ ትውልድ የሚያስብል አንድ መነጋገሪያ የሆነ ጽሑፍ ጽፈልናል፣ አጋርተሃል፣ ለብዙ ቦታም ተነቧል። ይህን የጻፍክበትን ምክንያትና ስለ አርበኞቹ ስለ አዲስ አበባ ሕዝብ ፍጅትም እንደው ለአድማጭ ተመልካች ያለውን አሁን የሰማዕታት ሐውልት የሚባለው የአዲስ አበባ ሕዝብ አማራ የነበረበት የተጨፈጨፈ ከ30 ሺህ በላይ የተጨፈጨፈበት ወቅት ነውና በዛ ዙሪያ እንደውና አሁን ካለው ወጣት ትውልድ ታሪክን አጥፍተው ጀግኖችን ደምስሰው የታሪክ ትምህርትን አጥፍተው አማርኛ ትምህርትን ከስርዓተ ትምህርቱ አጥፍተው ከንቱ ትውልድ የምዕራባውያንን የጭራቁ ዓለም የኢምፔሪያሊስቶችን ለኢንዱስትሪያቸው ሰራተኝነት ማፍሪያ የቀረጹትን ካሪኩለም ትምህርት አምጥተው አሰራጭተው ራሱን የማያውቅ ራሱን የካደ የማንነት ቀውስ ያለበት ትውልድ ፈጥረዋልና ለዚህ ትውልድ ምን ታስተምርልናለህ ዶክተር? እንደው ጠለቅ አድርገህ ይችን ነገር ብትዳስስልን። አዎ ይህን ያሰኘው የዛሬ 89 ዓመት ግድም መሰለኝ በ1930 መሰለኝ ጣሊያኖች ግራዚያኒ የጣሊያን መሪ ልደት ይከበር በነበረበት ጊዜ በርካታውን ሰው ገንዘብ እንሰጣቸዋለን በሚል አማለው በርካታ ሰው በመጣበት ጊዜ አዲስ አበባ እንግዲህ በዚያ ጊዜ ቅድም እንደጠቀስከው 34,000 ህዝብ በላይ ነው ያለቀው። በነገራችን ላይ 1/3 አዲስ አበባ ህዝብ ነው ያለቀው እና በዚያ ጊዜ ከተማዋን የቆረቆረውም አማራ ነው። ለመገመት አያቅትም። 90-95 በመቶ የከተማው ነዋሪ ያለቀው በዚያ ጊዜ አማራ መሆኑ አያጠራጥርም። ይሄ
ያደረጉት በዚያ ጊዜ ይሄን የሆነ ዛሬ እነ አብዲሳ እነ አቤቤዋ እነ ማንትስ መገርሳው ምንትስ ቱሊሳው ምንትሴው ሀገር የወረሩ የጠላትን የጣሊያንን ክህሎት እንኳ ኢምንቱን የሌላቸው ግራና ቀኝንም የማይለዩ ከእንስሳ ከአራዊት በጭካኔ እንጂ ምንም የማይለዩን ሰዎች እንዴት እንደነኛ አይነቶች ሰዎች ላይ አስፈላጊ እርምጃ ሊወሰድ አልቻለም? እንደው ምንድን ነው የሚጠበቀው ለማለት ያህል ነው። እነኚህን ሰዎች በነገራችን ላይ አብርሃም ለቦጭና 12ኛ ክፍል በምፈተንበት ጊዜ ምንባብ ይባላል ኮምፕሬንሽን በእንግሊዝኛ 30 በመቶ የአማርኛም ሆነ የእንግሊዝኛ ፈተናው እዚህ ላይ የተመሰረተ ነበር። ድርሰት ይጻፋል 5 ነው 6 እኔ እንመርጣለን እና አብርሃም ደቦጭ እና ሞገስ አስገዶምን ነበር የመረጥኩት። እንደው በልጅነቴ እጅግ ሳደንቃቸው በየጋዜጣው አንድ በየዓመቱ ይወጣም ስለነበር ያ ጋዜጣ የነሱ ሰዎች ገድል የማላውቀው ሶስተኛው ሰው ዋና የነበረው ሰውዬ እንደውም ያደርግ ሰው ኖሯል። አሁን ነው ስምዖን አደፍርስ የሚባል ከአቅም ካላቸው ቤተሰብ የተወለደ 2-3 መኪና የነበረው በዚያ ጊዜ በአዲስ አበባ ውስጥ ጥቂት ታክሲ ከነበራቸው ሰዎች አንዱ ነው። እንደውም ዘመዶቹ ከውጭ ልከውለት ነው። ይቃጠል የነበረ ነው። በነገራችን ላይ ፈረንጆቹ እንደውም የኮቶሊክ እምነት ተከታይ ስለሆነ ወደ እነሱ ሊያደርጉት ሞክረው ነበረ። የተቃጠለ አርበኛ አማራ ነበር እና እነኚህ ጓደኞቹ ጋር በግራዚያኒ ላይ ቦምብ ጥለው የአይሮፕላን አብራሪውን ገድማን ነው የአየር ኃይሉን ኃላፊ ሳይገሉ አልቀሩም። ግራዚያኒ የኢትዮጵያ ገዢ የነበረውን ሰውዬ አቁስለው በዛ ሳቢያ ነው እንግዲህ ለ3 ቀን ሌት ከቀን በአካፋ ሳይቀር በጥይት ብቻ አይደለም በአካፋ ሳይቀር አማራ ምለው ነዋሪው አማራ ስለነበር ነው ይጨፈጭፍ የነበረው የወያኔ ትግሬ ወታደርና ጣሊያን ነበር ያን እና የነኝ የባንዳ ኦሮሞ ተብዮች አገልጋዮች ናቸው። ያን ያደረጉ 34,000 አማራ አዲስ አበባ ውስጥ ጨፈጭፉ እና ዛሬ እጅግ የነደደ ኢትዮጵያዊ የተቃጠለ ጣሊያን ካደረገ የበለጠ ለ50 ዓመት ባዕዳኖች ይህን ሁሉ ግፍ የፈጸሙበት አማራ ምንድን ነው የሚጠብቀው? እነኝህን እንዴት ይህን አያድርግም ነው እና ያ ቁጭት ነው እና ምናልባት አንዳንዶቻችንን ቸኩል ይሆናል የሚሆነውን ምናልባት እና ይሆናል እና በአጠቃላይ በዚያ ጊዜ ነበረ ወደ 250 የሚሆኑ ዘመናዊ ምዕራብን ትምህርት የተማሩ ኢትዮጵያኖች ታድን የተገደሉት ሀገር ወዳድ ናቸው ተብለው እንደ ዛሬ የባንዳ ጥርቅም በበዛበት እንትን ሳይሆን እንዳሉ የሀገር ፍቅር ያነዳቸው የነበሩ በኢትዮጵያ ባህልና ወግ ታንጽ የነበሩ አርበኞችን ነው መጀመሪያ የገደለው ጣሊያን እና ዛሬ ጣሊያን ያላደረገውም በነገራችን ላይ ጣሊያን በርካታ እንትኖች አላፈረሰም፣ ገዳማትን እንጂ ቤቶችን ቅርስ እንደውም ይዘው ሄደው ታውቃላችሁ። የአክሱም ሐውልት ቆራርጦ 3-4 ቦታ እንትን ሮማ ተክሎት ነበረ እና እነሱ እንኳን በማድነቅ በዓለም ትልቁ ድንጋይ በነገራችን ላይ ከአንድ ወጥ ድንጋይ የተሰሩ እንትኖች የአክሱም ህንፃዎች ናቸው። ጣሊያን እንኳ አላጠፋውም፣ አንዱን ነው ቆርጦ ይዞ ሄደው። እነኚህ ዛሬ ማንኛውንም ኢትዮጵያ አማራ የፈጠረውን ነገር በሙሉ በማጥፋት ላይ ያለ ወራሪ ነው እና አማራ የፈጠረውንም ፈጣሪውንም ጭምር እያጠፋ ላጥፋ ባይ ነው እና በዚህ ጊዜ ዛሬ በእነኚህ ሰዎች ላይ እርምጃም እስካሁን ድረስ ሊወሰድ ያልቻለውስ ምንድን ነው? መቼ ነው?
በናብይ ላይ ይህን ሰሞን ወለጋ ነበር አሉ እና ምኞቴ አንዱ እንትን እንደው ግንባሩን ይለዋል ነበር እንትን ያልኩት እሱና መሰሎቹን እና ለዚህ ነው ይሄን እንትን ያልኩት እና ምናልባት ምንድን ነው ምን እንትን እንዳለ የምናየው ይሆናል እና በአጠቃላይ ይሄ ነበር። ይሄ ነው ይቆጨኝ የነበረ ይሄን ያህል ዘመን እነኚህ ሰዎች ድራሽ አባታቸው ሊጠፋ የሚገባ ሰዎች 4 ኪሎን አበስብሰው ሊቆዩ አይገባቸውም ነው። በትክክል በትክክል ዶክተር፣ እውነት ነው። አጠቃላይ ምንጩ ደግሞ እንደው የምዕራባውያን የእንግሊዝና የአሜሪካ የጣሊያን የፈረንሳይ የእነዚህ የቅኝ ገዢዎች እና የአጠቃላይ ኢምፔሪያሊስቱ ዓለም የስርዓተ ትምህርታችንን ቀይረው ትውልዳችን ከንቱ እንዲሆን፣ ማንነታችን፣ ባህላችን እንዲጠፋ፣ ጀግኖቻችንን፣ አርበኞቻችንን እንድንረሳ ከታሪክ ትምህርቱንም አጠቃላይ ቀይረው ታሪክ ትምህርቱንም ፍቀው ማንነቱን የማያውቅ አገሩን የሚጠላ አማራ ጠል ኢትዮጵያ ጠል የሆነ ትውልድ እንዲፈጠር በደርግ ጀምረው ንጉሱን አስወግደው ደርግን አምጥተው ጭነው ወያኔንና ኦሮሞማን ጭነው ለዚያ ያብቅተውናል እና ዛሬም ቢሆን እንደነ ዘመነ ካሴ አይነት አውርቶ አደር ባንዳዎችን እያዳመጠ ህዝቡ እየተታለለ በተግባር የተፈተኑት ጀግኖች በየአካባቢው ቆስለው ወይንም ደግሞ ለጀግንነት እየተዋደቁ እየታደኑ እየተገደሉ በውስጥ ገዳይ ተመድቦ እየተገደሉ ጀግኖች ደግሞ ቆስለው ጠያቂ አጠው አሳካሚ አጠው እየተሰቃዩ ባንዳዎች ግን ነግሰው የውጭ ሀገር ነዋሪውን ህዝብም ሀብት ገንዘብ እየዘረፉ መልሰው ወደ ውጭ ሀገር ሀብት እያጠራቀሙ ይገኛሉና ይሄ በሙሉ በቃ መባል አለበት ነው። እስካሁን ባለው ድረስ እስካሁን ባለችዋ ብቻ ባለፈው 2 ዓመት 3 ዓመት ውስጥ ተፈትሸው በባንዳነት የተረጋገጡት እነዚህ ስመጥር ቅጥረኞች የሰለጠኑ ባንዳዎችን ማባረር እያንዳንዱን ግፍና በደል መቀነስ ነው እና ቀጥታ ኦሮሞማ ወያኔ አማራን አጥፍተን በአደባባይ ነው ያወጁት። አማራን አጥፍተን አገር እናቆማለን፣ አከርካሪያቸውን እንሰብራለን፣ አማራን በማህበራዊ ረፍት እንነሰዋለን፣ በአማራ መቃብር ላይ ታላቋን ትግራይ እናቆማለን ብሎ ከአለን ጠላት ጋር ሂደው የተሰለፉ ናቸው። ይህንን ባሉ ቀን ይህንን ዘመነ ካሴ ከስብሐት ነጋ ጋር በተቀመጠ ቀን ከጀዋር መሐመድ ጋር በተቀመጠ ቀን ኢትዮጵያ ምድር ላይ መኖር አልነበረበትም እና እንደዚህ የተቆጣ ትውልድ ከሌለ አሁንም ነፃነትንና በሰላም ወጥቶ መግባትን መመኘት፣ ህልውና መቀጠልን መመኘት ከንቱ ይሆናል ማለት ነው። በሶስተኛ ደረጃ የማነሳው አሁንም ተመሳሳይ ነው። አንተነህ አንድ ነገር ልበል። እሺ ዶክተር፣ አንድ ነገር አሳሰብከኝ። አሁን በዛ እጅግ የተሟላና ምናልባት የፊደል ቁንጮ ሊባል የሚገባው ግዕዝ ላይ ጦርነት ታውጇል። ሀገራችንን የወረሩ አረመኔዎች እነሱም ራሳቸው የማይገባቸው ትላንት ከትላንት ወደ አንድ ሰው በሶስት ቋንቋ የተጻፈ ሊዘርፉ አንዱን ቤት 3 ደብዳቤ ይጻፋል። ኦሮሞ ተብዬዎቹ በላቲን ነው። 3 ሰዎች የተለያየ ነው። ሰው እንኳ ሊገባው የማይችል በላቲን ፊደል አንዱ እንኳ የጻፈውን ሌላው ሊገባው በማይችል እንግዲህ የግዕዝ ፊደል የእነሱን ቀርቶ የዓለምን ፊደል ሊጽፍ የሚችል የእነሱን ልሳን ቀርቶ ድምፅ ቀርቶ ምንም ሊጽፍ የሚችል ፊደል ጠፍቶ በደርግ በአረመኔዎች ስልጣን የእኛ ማዕረግ ጠፍቶ ዛሬ ኮማንድ ፖስት ይባላል እና ባሻ፣ ባላምበራስ፣ ግራዝማች፣ ቀኛዝማች፣ ፊታውራሪ፣ ደጃዝማች፣ በጅሮንድ ምናልባት 20-30 ማዕረግ የነበረን ሰዎች ያ በሙሉ ተጠፍቶ በፈረንጅ ትላንትና በተፈጠረ የኢትዮጵያ ፖሊሶች በግዕዝ ፊደል የለውም። ፊደላቸውን ቅርብ ጊዜ በፈረንጅ አፍ ነው የተጻፈው እና የሚደንቀው ተወላጁ አማራው ጭምር ይህን እንኳን መገንዘብ እስኪሳነው ድረስ ነው እና የተደረገው ተወረናል። ባጭሩ ምንም ገደብ የሌለው ወረራ ነው። የተወረርነው ደግሞ በስልጡን ህዝብ አይደለም፣ በሚያጠፋ ነው። ውበትን፣ ስልጣኔን፣ ልዕልና ላጥፋ ብሎ የተነሳ በአረመኔ ነው እና እችን ጣልቃ ልግባ ብዬ ነው። በትክክል ዶክተር፣ እንደውም ይሄን ካነሳህማ እነዚህን አረመኔዎች
ከተራበ እንስሳ የማይሻሉ አረመኔዎችን ያሰማራብንንም ስልት ማወቅ አለብን ነው ምንጩ። ምዕራባውያን በቅኝ ግዛት ወቅት የግዕዝ መጽሐፎቻችንን የብራና መጽሐፎቻችንን አቅማቸው ከሚፈቅድ በላይ ጭነው ወሰዱ። በመርከብ ጭነው ወሰዱ፣ ዘረፉን፣ አዘረፉን። ዛሬ በሰለጠን የሚሉት በሙሉ ግዕዝን የሚያጠና በየዩኒቨርሲቲዎቻቸው ግዕዝ የሚያጠና ተቋም ተመስርቷል። ከጥንት ጀምሮ እንግዲህ ቅዱስ ዮሐንስ የእኛን ጻድቁ ዮሐንስን ኢየሱስ ክርስቶስ ነው፣ ኢየሱስ ክርስቶስ ዮሐንስ ነው እያሉ ፕሪስተር ጆን ኢየሱስ ነው እያሉ እንትን የሚሉት ምዕራባውያን የሚያምኑት ምዕራባውያን ወደ ኢትዮጵያ ሲመጣ የእሱን ፈለግ መፈለግና ያንን አሻራ እየፈለጉ መጽሐፍ ሲዘርፉም የኖሩ ናቸው። እነ ግራም ሃንኮክ አርክ ኦፍ ዘ ኮቪናንት ታቦተ ጽላቱን ፍለጋ በማለት ሲያጠኑ ጓዳችንን ሲፈትሹ ቤተክርስቲያናችንን ሲበረብሩ የነበሩ ናቸው። ከዛ በኋላ ግዕዙን መጽሐፉን አወጡ። በራሳቸው ተቋም ሊተረጉሙ ደፋ ቀና ይላሉ። በቢሊዮን ዶላር ብዛት የአባቶቻችንን ጥበብ ሊፈቱ ማለት ነው። ያ ከሆነ በኋላ ነው እንግዲህ እነዚህም ወራሪዎች አሰማርተው ቋንቋችንም የቋንቋው ባለቤትም እንዲጠፋ የተደረገው ማለት ነው። የቋንቋው ባለቤት አማራም የአባቶቹን የአያቶቹን የቅድመ አያቶቹን ጥበብ እንዳያውቅ በስርዓተ ትምህርት በምናምንቴ የፈረንጅ ትምህርት ተበክሎ ከበሰውነቱ ወጦ ከኢትዮጵያዊነቱ ወጦ ባክኖ እንዲቀር ስርዓተ ትምህርቱ ተቀየረ። ወራሪዎች ስልጣን እንዲይዙ የገንዘብ ፍሰቱ የማይቋረጥ የጦር መሳሪያ ገዘው አማራን ለማጥፋት አምካይ ክትባት ሁሉ መድበውን ያስከተቡንና መጽሐፎቻችንን ብራናዎችን ሀብት ንብረት ሁሉ ከዘረፉ በኋላ ጨርሰው ለማጥፋት በቋንቋችንም በቋንቋው ባለቤትም የተዘመተውና እነዚህን ለስልጣን አብቅተው አሁንም ከጣሊያን ከቱርክ ከአሜሪካ ከምን እየተመላለሱ የአሜሪካ የጦር መሪ የአሜሪካ ምናምን ሁሉ አምባሳደሮች ሁሉ የተለያዩ አምባሳደሮች ሁሉ የአምባሳደርነት ስራቸውን ጥለው ይቺ ሀገር ፈርሳ አማራ ጠፍቶ ቤተክርስቲያኗ ወድማ ኢትዮጵያ ፈርሳ ሊዘርፉ ጥፍራቸውን አቁመው ደም ሊጠጡ ያቆበቆቡ ሀገራት አሉና የዛ ሁሉ ውጤት ነው እነዚህን ያበቃብንና እስከዚህ ድረስ መረዳት የለብንም ወይ? ይሄንን ውሉን ማወቅ የለበትም ወይ? እንደው እዚህ ጋር አንድ ሁለት ቃል ብትል ዶክተር ምን ይመስላል? እንደው እግረ መንገዴን አንድ ነገር ልጥቀስ። አንድ ጊዜ አንድ ስብሰባ ላይ ቆይቷል። አንድ ጀነራል ጡረታ የወጡ አርበኛ የነበሩ ለምን በእንግሊዘኛ ትምህርት ቤት ሊሆን በቃ ብዬ ጠየቅኳቸው። አንድ ጠረጴዛ ላይ ነበር። ለሳምንት ያህል ሳህናቸውን ምን የምሰበስብ እኔ ነበርኩኝ እና ቆይቷል ዘመኑ። ይህን ስላቸው እኛ አሉ እንደውም በእንትኖች ተደንቀን ማን ነው በእንግሊዘኛን ያደረግንበት አሜሪካ እንግሊዝን መርጠን ሳይሆን አሜሪካ ወሮ ሀገር ወሮ አቅም ብለን በየዋህነታችን የፈረንሳይንም የሌላንም ያላደረግነው እነሱ በቅኝ ግዛት ተሰማርተው ነበር ብለን ስለገመትን በሁለተኛው ጦርነትም እንትን ከአሸናፊዎች ወገን ስለሆነ የአሜሪካንም ብለን በዛ የገባንበት ቦምቡንም ታንኩንም አይሮፕላኑን ለመስራት የሚቀለጥፍ መስሎ ነው። አላወቅንም። ጃፓኖች በገዛ ቋንቋቸው መጻፋቸውን አሁን ነው ካሊፎርኒያ ነው ተጠውረው የሚኖሩት ልጆቻቸው ጋር ሰውየው አናውቅም ነበረ። ራሽያኖች በገዛ ቋንቋቸው እዚህ ደረጃ መድረሳቸውን አላውቅንም ነበር። በድንቁርናችን ያፈጥን መስሎን የነበረ ነው እና አሁን እንደው የትምህርት ሚኒስቴር የነበሩት ሰውዬ ይሄን ሊያደርጉ የማይችሉ ነበሩ። በነገራችን ላይ እንደውም ከነኚህ ካራመኔዎች የነበሩ ሰው ናቸው። በነገራችን ላይ የትምህርት ሚኒስቴር በዓላማ ይደረግ አይደረግ እነ ጃፓን እነ ቻይና ዛሬ በርካታው ሰው እንግሊዘኛ ማቅ ድንቁርና ይበጃል ማለት አይደለም። በገዛ ቋንቋቸው በዛ በረቀቀ እንትናቸው ነው ማንኛውንም ነገር የሚማሩት። እነ ኮሪያ ሳይቀሩ ኮሪያ ሕክምና የሚያስተምሩት በገዛ ቋንቋቸው። እንግዲህ ይህን የላቀ
ለበርካታ አሁን የአናቶሚ የሚባል የሰውነትን አካል ማንም ያልደረሰበትን ነው። አማራ ጎድን ተዳቤት ሻኛ ምን አሁን ይሄኛውን መዳፍ ነው የምንለው። ይህን አይበሉባ ነው የሚለው እና ፓልማር ቮላር ለእነኝ ሁሉ ቃላት ያለው እንትን ነው እና በእጃችን ይህን ያልተረዳ ነው እግዚአብሔር ለዚህ ያበቃንም ምናልባት ሊቀሰቅሰን ይሆናል ብዬ ነው የምገምተው። እንደው ዛሬ መመለሻ ጊዜያችን ጽዋው የሞላበት ጊዜ ነው። ወደ ራሳችን የምንመለስበት ጊዜ ያን ሊያደርስ ለዛ እንድንበቃ መስሎኛል። ምናልባት የሁሉ እንትን ያለውና በዘጠና ዘመናት እንትን ላይ በአማርነት በቋንቋው በስልጣኔያችን ላይ ጦርነት የተዘመተውና ዛሬ በየመድረኩ ከሰዎች ጋር እንትን በምንልበት ጊዜ ግማሹ እንግሊዘኛ ነው እና ያው እንደምታውቀው ብዙዎቹ እንደዛ ነው። ስለ እግዚአብሔር ከእናንተ ከብዙዎቻችሁ እንደውም ለረጅም ጊዜ ውጭ የኖርኩ እኔ ነኝ። እማውቃቸውን እንትኖች አንዱን ስናገር አልቀላቅልም አራት ቋንቋ፣ እንደውም ከብዙዎቻችሁ የተሻለም ቋንቋ እችላለሁ። ስለዚህ እንግሊዘኛን ስትናገሩ ማታጨማልቁ በአማርኛም ሆነ በሌላ ቋንቋ አማርኛ ሊገዳችሁ ባልተገባ ነበረ፣ ጥረት ብታደርጉ ነው እና ግማሽ በግማሽ በባዕድ ቋንቋ ጋዜጠኛ ተብሎ ትላንትና ኤ ቢባል ቢንም ማያቅ መሀይም ውጭ ያለውን በእንግሊዝ ግማሽ በግማሽ በእንግሊዘኛ ነው እንትን የሚለው በእንግሊዘኛ መጨማለቅን እንደ አዋቂነት ተቆጥሮ አማርኛን ግን የፈረንጅ አፍ በሚናገሩበት ጊዜ በምንም አይነት አማርኛ በስተት አማርኛን አይቀላቅልም። ይህን ያህል ቋንቋችን እንኳ ከበሬታ እንዲያጣ ሲደረግ ይሄን የረቀቀ ቋንቋ በዓላማ ነው ይሄ እና እግዚአብሔር ይስጣቸው። የትንሣኤው ጊዜ ሩቅ አይደለም እና ምኞቴ እኔ አይሮፕላን እንትን በምልበት ጊዜ እያንዳንዷን እንትን አለ ቼክ ቡክ ይሉታል እንትን አይሮፕላን ሲበረር የሚደረግ በሙሉ በአማርኛ ተርጉሜው ነበር። ይሄን አድርግ ይሄን በረቀቀ አማርኛ ወደፊት የማይቀር ነው። በርካታውን ነገር በቋንቋችን ወጣቱ የሚማርበት ጊዜ ሩቅ አይደለም ብዬ ነው ገምተው። በትክክል እውነት ነው ዶክተር። ግን እዚህ ጋር ሎርድ ማኩሌ የሚባል እንደውም ያንን ሰነድ ለመጀመሪያ ጊዜ አንተ ላክልኝ አስታውሳለሁ፣ አመታት ቢያልፉም በ18 ምናምን ወደ ኢትዮጵያ መጥቶ የሚገርም ህዝብ፣ ይሉኝታን የሚያውቅ ፈሪሃ እግዚአብሔር ያለው ነፃ ህዝብ፣ አእምሮ ነፃ የሆነ ህዝብ አይቻለሁ እና እኛ ጋር እንኳን የለም። ይህን ህዝብ ማንነት የአገሬውን ባህልና እምነት በራስ መተማመን ቀይረን የስርዓተ ትምህርቱን በውጭ ቋንቋ በእኛ ቋንቋ አድርገን ከማንነቱ ካላፋታ ነው ጥቅማችንን ማስከበር አንችልም የሚል ሰነድ አቅርቦ ነው በእንግሊዝ ፓርላማ የሚሉት ያጸደቀ እና የዛ ውጤት አይደለም ወይ የትምህርት ሚኒስቴሩ ቋንቋ ቀይሮ በፈረንጅ እንድንማር ያደረገን? ዶክተር ሆን ተብሎ የተሰራውን እኛ ለምን ሰበብ እንፈልግለታለን? እነዚህ አሁን የጠላቱ ወኪሎች በደርግ ሰዓት አመራር የነበሩት ኦነግ ሁነው የገቡ ናቸው፣ ኦነግ የሆኑ ናቸው። በኃይለ ሥላሴ ጊዜ አመራር የነበሩት የኦሮሞ ተወላጆች ንጉሱ ተገርስሰው በኋላ የደርግ ባለስልጣን የሆኑ ናቸው። በደርግ ጊዜ ባለስልጣን የነበሩት ደግሞ ኢህአዴግ ወያኔ ሲመጣ ደግሞ የባንዳ ልጆች ደግሞ ሲመጡ ዙረው ኦነግ ሁኖ ባለስልጣን የሆኑ ናቸው እና ሆን ብለው የሚሰሩትን ነገር እኛ ሰበብ መፈለግ የለብንም። ታዝዘው አድርጉ ተብለው ፍቃድ አግኝተው የሚሰሩት ናቸው ብዬ ነው ይሄ ትውልድ ማመን ያለበት ዶክተር። አዎ ስለፈቀድንላቸው፣ እኛ ስለፈቀድንላቸው እነሱም ደግሞ በዓላማ የሚያደርጉት እንጂ በቅን ልቦና አለመሆኑ ነው። ዛሬ ላይ ዓለም የሚታመሰው በኢምፔሪያል እንግሊዝ ስሪት ነው። ስርዓተ ትምህርቱን ለእነሱ የፋብሪካ ሰራተኛ ለማድረግ ማሰልጠኛ አድርገው ማሰብ የማይችል ትውልድ፣ ማሰላሰል የማይችል ትውልድ፣ ስለ ህዝብ ስለ ሀገር ደህንነት የማይጨንቀው ትውልድ፣ የደሞዙን ቁጥር ብቻ የሚመኝ ትውልድ እንዲታነጽ አድርገው መከራ የሚያበሉን የዛ ውጤት ሰለባዎች ነን ብዬ ነው የማምነው ዶክተር። እንግዲህ ሶስተኛው ነጥብ ላይ ልሂድና አረመኔ ወራሪዎች መንግስት ሆነውም አማራና ሌሎችን ጥንታዊ ዜጎች መጤ እያሉ ይፈጃሉ፣ ያሳድዳሉ። እንግዲህ
የተማርነው እኔ በተማርኩበት ስርዓት የራሱ የደርግ በሚያራምደው ስርዓት የኦሮሞ ወረራ ኦሮሞ ማይግሬሽን እየተባለ ነው የተማርነው እና በ1552 አካባቢ ወደ ኢትዮጵያ ምድር እንደረገጡ ኬንያን አልፈው ኡጋንዳ ታንዛኒያን አልፈው እንደረገጡ ነው ታሪኩ የሚነግረን እንጂ አገር በቀል እንዳልሆኑ ታሪክ ነው። እንግዲህ እኔ ያልኩት አይደለም ታሪክ ነው። እና እነዚህ ደግሞ ባህላቸውና አመጣጣቸው ነባሩን እዛ ቦታ ላይ ያለውን ውሃና የከብት ጭራ ተከትለው ሲሄዱ ለከብቶቻቸው መኖ ፍለጋና ውሃ ፍለጋ ሲሄዱ እዛ ላይ ያለውን ውሃና ሳር ባለበት አካባቢ ያለውን ህዝብ እያጠፉ ሲኖሩ ነው። በዚህ ምክንያት ነው ከሶማሊያም ሶማሊያ ያባረረ ከኬንያም አብዛኛውን ኬንያ ያባረረ የተወሰነ አሁን ቢኖርም ማለት ነው። ይሄ ባህል ነው፣ ባህላቸው ነው። ብልት መቁረጥ ለማግባት ፍቃድ የሚገኝበት ነው። አድኖ መብላት ወይንም ደግሞ ሰውን ደም መጠጣት ወይንም ደግሞ የሰው አካላትን መበለት ወይንም ደግሞ የሰው ደም መጠጣት ሁሉ ባህላቸው ነው። አሁን የኛ ስተቱን እዚህ ጋር አብረን እንድታያይዝልኝ ነው ዶክተር። እና አርሰው እንዲበሉ ቤት ሰርተው እንዲኖሩ ነውር የሆኑ ባህሎችን እንዲያስወግዱ ቁሞ ከመጸዳዳት ቁጭ ብለው እንዲጸዳዱ እንዲደረግ የከብቶችን ፈርስ ከመቀባት የከብቶችን አንገት በስቶ ደም ከመጠጣት ይልቅ ሰርቶ እንዲበላ አርሶ እንዲበላ ያስተማረ አማራ ነው እንግዲህ። እና እንዲሁ ነው የመጡትን መጤ ነባሩን ዛሬ መጤዎች ተወረናል ነው የሚሉን። ዛሬ እኛን ወራሪዎች ተብለናል። አባቶቻችን 34,000 በጣሊያን ሲጨፈጨፍ ወያኔ ትግሬ ለጣሊያን ያደረ ባንዳ ትግሬ አማራን ከጣሊያን ጋር ሆኖ ሲጨፈጭፍ 34,000 ሲጨፈጨፍ ሙሉ በሙሉ በሚባል ደረጃ አማራ ነው የተጨፈጨፈው። አማራ ተጨፍጭፎ ባቆማት አዲስ አበባ አያት ቅድመ አያቶቻችን በቆረቆሯት አዲስ አበባ አትገቡም እየተባል መንገድ ላይ አውቶቡስ እየተመለሰ ከስራ ከሁሉም የመንግስት ስራ አማራ ተነቅሏል። ዛሬ ዶክተር ዛሬ ላይ በኢትዮጵያ አማራ የሚሰራበት እውቀት ያለው በእውቀቱ የሚተማመን የለም። ቅጥረኛ በዚህ የጭራቁ ዓለም የአይኤምኤፍ የወርልድ ባንክ ቅጥረኛ ወይንም የፈረንጆች ሰላቶ ካልሆነ በስተቀር በንጹህ አእምሮ ለሀገሬ ለወገኔ ብሎ የሚሰራ ንጹህ አማራ የለም። ተነቅሎ አልቋል። ወረራው ሰፍቷል። አማራን አጽድቷል። ይሄንን የሚያስተባብሩት ገንዘብ የሚሰጡት የእነ አሜሪካ ኤምባሲ እና ሌሎች ኤምባሲዎችም ይሄንን እያስፈጸሙ ነው። ለልማት በግብርና በምን አብረን እንሰራለን እያሉ የዲፕሎማሲ ስራ እውቅና እየሰጡ ነው። እና እነዚህም ወራሪዎች በማብቃታቸውም እኩል መታየት ስላለበት ነው። ምክንያቱም ጠላት ብለን ካለየን የጠላትን አካሄድና እንዴት እየጠፋን ካላወቅን ውሉን ስለማናገኘው ማለት ነው። ትላንት የመጡ ወራሪዎች ዛሬ ነባሩን ህዝብ መጤ ብለው ዛሬ ያላጠፋው ነገ ያጠፋል ብለው ጨርሰው ባህሉን እየደመሰሱ ህዝቡን እየጨፈጨፉ ነው። እንግዲህ አጠቃላይ እነዚህ ወራሪዎች ግፋቢል 500 ዓመት 450 ዓመት ቢሆናቸው ነው። እንግዲህ ሰውን አርዶ መብላት፣ ቤት ዘግቶ ሙሉ ለሙሉ ማቃጠል፣ ነፍሰ ጡር ሆድ ቀዶ በህይወት እያለች ሆድ ቀዶ ጽንስ ማውጣት፣ ብልት መቁረጥ፣ በጅምላ ተሰብስቦ በደቦ ተሰብስቦ በድንጋይ መውገር፣ እምነት የሌላቸው ሰውኛ ፍጡር የሌላቸው ይሉኝታ የሌላቸው ፈርሃ እግዚአብሔር የሌላቸው ናቸው። ይሄ ሁሉ እስካሁን በአካል ያደረጉት ነው። ታይቶ በዓለም ታይቶ የማይታወቅ በቪዲዮ እየተቀረጸ ነው። አንገታችን እየተገዘገዘ እየታረደ ደማችን እየፈሰሰ ሽማግሌዎች እናቶች እስካሁን ድረስ እየታረዱ የሚገኙት ማለት ነው። ይሄም በርዕዮተ ዓለም የተደገፈ ነው። እና ዶክተር አሰፋ ጃለታ እና ሌሎች እነ ጀዋር መሐመድ እነ ህዝቅኤል ጋቢሳ ምናምን እና አብይ አህመድ እነ ሽመልስ አብዲሳ የሚመሩበት መርህ የኦሮሞማ ርዕዮተ ዓለም ዛሬ ጨርሰ ያላጠፋው ነገ ያጠፋል። ዛሬ የምታጠፋው ሌላው እንዲደነግጥ ሰቅጣጭ በሆነ ነገር አጥፈው ነው የሚል ሰልቅጠው ነው የሚል እና ይሄንን ለ450 ዓመት ፈጽመውብናል። በነባሩ ኢትዮጵያዊ በሃዲያው በከምባታው በጉራጌው በሲዳማው በተለይ በሲዳማው በከፊል በሶማሌ በወላይታው በመሃል አገሩ በጋሞ በጌዲዮ እንዴት እንደተጨፈጨፈ ጡት እየተቆረጠ በዚህ ዘመን በ21ኛው ክፍለ ዘመን ማለት ነው። እና 50,000 ዘመን በአገሩ የኖረ አማራን ከአገሩ ሊያበሩ ወያኔና ይሄ ወራሪ ኦሮሞማ ርዕዮተ ዓለም አራማጅ የኦሮሞ ልሂቃኖች አብረው እየሰሩ ነው። ዛሬም ላይ በተንኮል ጦርነት እያሉ አማራን ከዚህ በፊት ወያኔና ኦሮሞማ ገጥመው አማራን ያደቀቁት አማራን የገደሉት እስከ ደብረ ብርሃን ድረስ የመጣ ድራማ እየሰሩ ወራሪው መከላከያ ትጥቁንም ስንቁንም ቀለቡንም መጓጓዣውንም ለቆ እየሄደ
የአማራ ቅጥረኛ ባንዳዎች እነዚህ ብአዴን የሆኑ በግማሽ ትግሬ የሆኑ እነ አምደ ማርያም እዝራ፣ እነ ጋሻው መርሻ፣ እነ ደሳለኝ ጫኔ ሌሎችም ሌሎችም ኮረም ደህና ነች እያሉ አላማጣ ደህና ነች እያሉ ደብረ ብርሃን ድረስ ሲገባ ህዝቡን እያታለሉ ነበረ። ህዝቡን እያታለሉ ነበረ። ደህና ነች እያሉ ይሄ ደህና ነው እያሉ ሚዲያውም ቴሌቪዥኑም ለነሱ ስለሆነ ቅጥረኛ ባንዳዎች ስለሆኑ ማለት ነው። እና ወራሪዎቹ በኃይል እንጂ በሌሎች ጥንታዊ ነን ባይ ባላገሩ ላይ ሳይንስ የመሰከረውን የአማራን ጥንታዊነት ማንሳቱም ተገቢ ነው። ግን ለነዚህ የጋራ ታሪክ የለንም ላሉት የጋራ ማንነት የለንም ላሉ ወራሪዎች ወራሪነታቸው የሀገሬውን ባህል እየሰረዙ ሰንደቅ ዓላማ እያጠፉ ቋንቋውን እያጠፉ በቋንቋው እንዳትናገር እያሉ ሰንደቅ ዓላማውን በልብሳችሁም በማናችሁም እንዳታንጠለጥሉ እያሉ የአድዋ ድልን ዓለም ነፃ የወጣበትን ድል ከጭራቁ ዓለም ከቅኝ ገዢው ዓለም ከደመጠጭው ዓለም ከኢምፔሪያሊስቶች ነፃ የወጣበትን ምልክት የአድዋ ድላችንን 00 አድዋ 00 እያሉ መሳለቂያ ያደረጉ ናቸው። እና ይሄንን ሁሉ ተሸክመን ይሄ ሁሉ እየተፈጸመብን 450 ዓመት መኖር የነሱ ሳይሆን ጥፋቱ እኔ የአገሬው ነው የአማራ ነው የነባሩ ህዝብ ነው ብዬ ነው የማምነው። እና ምንድነው ለምንድነው እንደዚያ እዚህ ውስጥ የገባን? ወይንስ እንደዚህ ምንድነው? ዶክተር እዚህ ጋር ምን ትለናለህ? ትክክል። ለዚህ የበቁበት ምንም ጥርጥር የለውም። ምክንያትም መዘርዘርም ምንም ምክንያት አግባብ ስለማያደርገው ሰው ቤት እንግድነት የመጣ እንግድነት እንኳ አይደለም። እነኚህ በወረራ የመጡ ጠላቶች ናቸው። የማይለጥቁ ከሰውነት ከሰብአዊነት ጋር የማይተዋወቁ ለአራዊት በሁለት እግር ቆመው ከመሄዳቸው በስተቀር ከመናገራቸው በስተቀር በምንም አይነት ለአራዊት ቀረብ ያሉ ፍጡራን ለመሆናቸው ምንም የሚያጠራጥር አይደለም። ስለሆነም ነው ነበር አባባሪው ትልቁ የመጀመሪያው ፍትህ ቢኖር ኖሮ ፈረንጅ የመጀመሪያው አንትሮፖሎጂስት ስነ ሰው ያንን የጻፉ ከ450 ዓመት በፊት ያን የጻፉት ታላቁ የጋሞ ሊቅ እነኚህ ሰዎች ኢትዮጵያን በወረሩበት ጊዜ ድርጊታቸው ታይቶ ተሰምቶ ያልታወቀ አይነት ስለነበር የጭካኔያቸው ብዛት ምን አይነት ፍጡራን ናቸው እነኚህ ሰዎች ብለው እንደው በጣም ምጡቅ አእምሮ የነበራቸው ናቸው። እንደ መሸሽ እነኚህን ሰዎችን ላጥና እና እንደው ከሌላ ሀገር ከሌላ ተፈጥሮ ያላቸው ናቸው በሚል ያጠኗቸዋል። ቋንቋቸውን አጥርተው ምን ብለው ነው ያንን ዜናሁ ለጋላ የሚባለውን መጽሐፍ የደረሱት። እና የጭካኔያቸው ገደብ ማጣት ነበር መጽሐፉን እንዲጽፉ እንትን ያደረጋቸው። የሚገርመው ነገር የዛሬ 400 ዓመት ተጽፎ ከነበረ የባሰ እንጂ ያነሰ ጭካኔ አልታየባቸውም። በዛ እሳቸው በጻፉት ላይ ልብ ያልኩት ነገር የለም። የነፍሰ ጡርን አንገት ቀልተው ነፍሰ ጡሯን ማነው ማህፀኗን ቀድደው ሽሉን የከተፉበት የተዘገበ ነገር የለም። አንድ ትንሽ ልጅ ለ3 ለ4 ሲበልቱ ሲገፉት በህይወቱ እያለ በቪዲዮ እንትን ብለው አሰራጭተዋል። በዓለም የለም። ጀንጊስ ካን አላደረገውም። ጨካኝ የሚባል ሰው ነው። 40 ዓመት አውሮፓን እንትን በሚልበት ጊዜ የነኚህን ሰዎች ጭካኔ ያለው በምንም አይነት እንትን የለም። የዛሬ ስንት ዓመት 6-7 ዓመት አንድ ትንሽ ልጅ የሚያሳዝን ልጅ ነው። 13-14 ዓመት ልጅ ሲቀጠቅጡት በጫማ የእነኛ አረመኔ ወታደሮች ከአካባቢው ቆላ ነገር ይመስለኛል ወይ ሐዋሳ አካባቢውን አላቅም። ያን ትንሽ ልጅ ለ3 ቀን እንቅልፍ እንደ ልጅ ነበር ያለቀስኩት። ያን ልጅ ሲያሰቃዩት አይቼ እና ከሰውነት ውጭ ሰዎች አይደሉም ማለቱ ይቀላል። እንደውም ሐረርጌ ምን ይሉ ነበር? የሐረርጌ እነኛ አረመኔዎቹ
ለምን እንዲህ ያደረግክ ተብሎ በሚጠይቅበት ጊዜ ምን አድርጉ ትሉናላችሁ? እኛ ከብቶች አይደለንም ወይ ነበር ይሉ የነበረው። ንቱሁሪ ዳማል በይነ ይላል እና ከብት እንኳ አይጎዳም ሰውን ከአራዊት የባሱ አራዊት ራሱ ምናልባት በስሪያ በስተቀር ወይ ማነው ባደን ካልሆነ በስተቀር አንዱ አንዱን አይገልም። አራዊት እንኳ እነኚህ ከሰውነት ውጭ የሆኑ ሰዎች ሰው ሀገር ገብተው ይሉኝታ ጡርን ማያውቁ ሰው ሀገር ገብተው ስለዚህም ነው አያት ቅድመ አያቶቻችን እነሱን ጠንቅቅ ያውቁ የነበሩ ሰዎች ሊሰልብ የመጣ አረመኔ እነኚህ ምንትስ አባባ ቢሉት አይመለስም ያሉት ከሰውነት ውጭ የሆኑ ሰዎች ናቸው። አራዊቴን አያደርግም። ስለዚህ እነሱ አይፈረድባቸውም። የአባት አያቶቻችንን ርስት ቆፍሮም ማቅ ርስታችንን እነኚህ ሰዎች ብለን ያሰጠን እርግጥ ነው የሰጠ ቢነሳ የለውም እንትን አበሳ ነው ማነው የለውም ወቀሳ ነው። እያንዳንዱ አጋት መሬት ጠላት እንትን ያደረገን ይመለሳል። በውድም ሆነ በፍርድ መመለሱ ምንም የማይቀር ጉዳይ ነው። ይሄ ነው የአማራው እንትን እግዚአብሔር ይስጣቸው የሚያሰኝ ይሄን ነው እና እነኚህ ወራሪዎች ቅድም እንደጠቀስከው አዲስ አበባ የሚገባውን ሰው አትግባ ብለው የሚሉት ትላንትና 5 በመቶ ደርግ በነበረበት ጊዜ 5 በመቶ አዲስ አበባ ነዋሪ የሚባለው ኦሮሞ የሚባለው አልነበረም። አያውቀውም እንጂ ለከተማ የተፈጠረ አይደለም። ስለዚህ ዛሬ ተግበስብሶ ከተማን የሚያግማማው ወራሪ የቀን ጉዳይ ነው። በሰፈሩት ቁና የሚሰፈርበት ጊዜ ሩቅ አይደለም። ለጠቀስከው እንትን አማራን ነገር ያነሰዋል እና የአማራን ነባርነት በርካታ የደም አዋቂዎች ባለፉት 10-15 ዓመት በርካታ ጥናት ያመለከተው ምንድን ነው? ባህር ወለል አካባቢ ዝቅ ባልንበት ቦታ አየሩ ያለደለደ ነው፣ ወፈር ይላል ማለት ነው። ይህም ማለት አየሩ ተጠጋግቶ ነው ያለው። በምንድን ነው ስሙ ጭቅጭቅ እንትን ያለ ነው፣ የታጨቀ ነው። ልክ አሁን አንድ ነገር የታጨቀ አየር ነው እንዲህ እንትን ያለው። ስለዚህም ነው አሁን ጭስ በሚጨስበት ጊዜ ቀለል የሚለው ሽቅብ ስለሆነ ቁልቁል አይደለም፣ ጭስ የሚሄደው ሽቅብ ነው የሚሆንበትም አየሩ ሽቅብ በሚወጣበት ጊዜ የሳሳ አየር ስለሆነ ነው የሞቀው አየር ሽቅብ የሚወጣው እና ከፍታ ቦታ ላይ ለመኖር የአየሩ ስለሚሳሳ ብዙ ውጣ ውረድ አለበት። ሌላ ቦታ ኖሮ የነበረ ሰው ወደ ከፍ ያለ ቦታ በሚሄድበት ጊዜ ልክ አሁን መኪና በነገራችን ላይ ልብ ብለህ እንደሆነ አቀበት እንኳ ባይሆን ሜዳም ቢሆን ከፍ ያለ ቦታ ላይ 2000-3000 ሜትር ከባህር ወለል ከፍ አሁን ባህር ዳር 1000 ሳይሆን አይቀርም የባህር ዳር የወለል እንትን ባህር ዳር መኪና ቢነዳ እና ምጽዋ መኪና ቢነዳ በተመሳሳይ እንትን ምጽዋ ነው ፈጠን የሚለው መኪናው የማይጨነቀው ያን ነው እዛ ነው። ምክንያቱም አየሩ ባህር ወለል ላይ ያለደለደ ወፍራም ስለሆነ አይጨነቅም። ከፍ ባልን ቁጥር ልክ መኪና እንደሚጨነቅ ሁሉ ሰውም ይጨነቃል። ያን ለመቋቋም የሚያስችለው በርካታው ሰው ከዝቅ ካለ ቦታ የሚሄደው የቀይ ህዋሳት ሬድ ሴልስ የሚባሉት የእነሱ ቁጥር ሲገዝፍ ነው። እነሱ ቁጥራቸው በገዘፈ ቁጥር ያን የሳሳ አየር የማጓጓዝ አቅም አለው። ያ የሚሆነው ደግሞ በትንሹ 3 ወር ከፍ ያለ ቦታ ስንቀመጥ ነው። ስለዚህ ነው አሁን ከረባዳ ቦታ አሁን ከኦጋዴን ከሶማሊያ አካባቢ አዲስ አበባ ወይም ጎንደር አካባቢ ቢመጣ በርካታው ሰው ልቡ ይጨነቃል፣ ትንፋሹ ይፈጥናል፣ ራስ ምታት ይሰማዋል። ምክንያቱም አየር ስለሚሳሳ ስለሚያጥረው ነው። በቂ ቀይ
ህዋሳቶች የሉትም ያችን የሳሳች አየር በሰውነታችን አካል ለማዘዋወር ለማዘዋወር ኦክስጅኑን እንዲችል ማለት ነው። እ ኦክስጅኑን ማለት ነው። ኦክስጅኑን ያን ለማቅረብ ስለማይችል 3 ወር ያህል ብንቀመጥ አሁን ሯጮች እንደሚያደርጉት ሯጮች ከአውሮፓ ከምን የሚመጡ እንትኖች ሯጮች 3 ወር አዲስ አበባ፣ ኬንያ የመሳሰለ ቦታ ይቀመጡና የቀይ ህዋሳቶች ቁጥር በየቀኑ አንድ በመቶ ያህል ነው የሚያድገው። በየቀኑ እድሜያቸው 120 ቀን ግድም ነው። የቀዩ ሴል እድሜ 120 ቀን ግድም ነው። ከ3 ወር በኋላ ይረግፋል፣ ይሞታሉ፣ ሌሎች ይፈጠራሉ። በየቀኑ 1 በመቶ ያህል ይሞታል። 1 በመቶ ያህል ደግሞ ወጣት የደም ስር እንትን ይፈጠራል በተፈጥሮ እንዲሁ በማንኛቸውም ሰው። ግን ሳሳየር መንገድ ላይ ሳሳየር በምንሄድበት ጊዜ ሰውነታችን በርከት አድርጎ ይፈጥራል እነኝህን እንትኖች። ጭንቀት ላይ ነው ያለው 1 በመቶ ከማለት በርከት አድርጎ ይፈጥርና በ3 ወር ጊዜ ውስጥ 3 ጊዜ ያህል የመደበኛን የቀይ ህዋሳት ቁጥር ያህል ያገዝፋል ሰውነታችን ውስጥ። ስለዚህ ያ ሰው ተላመደ ይባላል። ለመደ። አክላማታይዜሽን የሚሉት ያን ነው በእንግሊዝኛ። አየር በቀላሉ መሳብ ይችላል ማለት ነው። አዎ፣ አየሩን ያችን ያለን አየር የሚያጓጉዙት መኪኖች ብዙ ስለሆኑ አይጨነቅም ሰውነታችን። ግን ያጣጣለው የቀይ ህዋሳት ቁጥር በጨመረ ቁጥር የደም የመጓጎል እድሉም ከፍ ይላል። እየተላተመ ይቆሳሰልና እነኚህ የቀይ ስሮቹ ራሳቸው እየተላተሙ በስስ ደም ስር ውስጥ በሚሄዱበት ጊዜ ይላተሙና ይጋጫሉ እና የመጣበቅ እድላቸው ከፍ ይልና ደም የመርጋት ባህሪ አለው። አሁን አእምሯችን ውስጥ ቢረጋ እኛ ልክፍት የምንለው ስትሮክ የሚባለው ሊፈጠር ይችላል። ልባችን ደም ቧንቧ ላይ ያን ቢደገድገው ለሞት ይዳርገናል፣ የልብ ድካም ፈጥሮ እና በበርካታ የሰውነታችን አንዳንድ ነገር ሊፈጥር ይችላል። በዚህ አይነት መንገድ የሳሳን አየር ጭንቀት የምንገላገል ከሆነ ጣጣለው ለማለት ያህል ነው። ይሄን ለመገላገል ደግሞ ለረጅም ጊዜ ከፍታ ቦታ ላይ ለኖሩት ሰዎች ፈጣሪ እግዚአብሔር ስለማምን እግዚአብሔር ልበለው ያንን በማያኑ ደግሞ ኤቮሉሽን የሚለው በዝግመተ እንትን እዛ ከፍታ ላይ የሚኖሩ ሰዎች ሌላ ዘዴ ፈጥሮላቸዋል። ያ ምንድን ነው? ለምሳሌ አንዲስ ማውንቴን የሚባለው ላቲን አሜሪካ 4-5 ሺህ ከባህር ወለል በላይ ሜትር ከፍ ያሉ ቦታ ላይ የሚኖሩ ሰዎች አሉ። እነሱ ይህን የሚከላከሉበት ዘዴ ለየት ይላል። የአማራውና የገርካ የሚባሉ ሰዎች ደም ነው ተመሳሳይ ሆኖ የተገኘው። ገርካ የሚባሉት ኔፓል የሚኖሩ ናቸው፣ ተራራ ላይ የሚኖሩ ናቸው። ኔፓል ደጋግሜ ሄጃለሁ። 2-3 መልክ ያላቸው ሰዎች ናቸው ያሉት። ተራራ ላይ የሚኖሩት ሰዎች ገርካ የሚባሉት ቁመታቸው አጠር ያለ ልክ እንደ ተራራው አማራ፣ ልባቸው ግዙፍ፣ ሳምባቸው ግዙፍ እና ደም ስራቸው ውስጥ ደግሞ የደም ስርን የሚለጥጥ ንጥረ ነገር የሚፈጥር ባህሪ ያለው ናይትረስ ኦክሳይድ የሚባል የደም ስርን የሚለጥጥ እና እነኚህ ሰዎች ሌላው ሲጨነቅ ወይም የቀይ የደም ስር ማነው ህዋሳት ሲጨምር አላንዳች ችግር ሰውነታቸው የደም ስር የሚለጥጥ ተፈጥሮ ስላላቸው ሳይጨነቁ 3000፣ 4000፣ 5000 ሜትር ከእንትን ላይ 5000 እንኳን የለም እኛ ጋር 4600 ያህል ነው። እነ ራስ ደጀን ላይ አላንዳች ችግር ሊኖሩ የሚያስችላቸው ያ ተፈጥሮ አላቸው። እነሱና ገርካ ብቻ በዓለም ላይ የሆኑበትን ምክንያት ሲመረምሩ ያን ተፈጥሮ ለማግኘት በትንሹ 50 ሺህ ዘመን መኖር ያስፈልገዋል። እነኛ
ማን ነው አንዲስ ማውንተን ላይ ተራሮች ላይ ያሉ ሰዎች ከራስ ደጀንም ከፍ ያለ ከፍታ ላይ የሚኖሩ ሰዎች አሉ። ያን የላቸውም። ያ የሆነበትም ምክንያት ለዚያ ያህል ጊዜ እንኳን 50 ሺህ ዘመን ለመኖር 30 ሺህ ዘመን እንኳን አልኖሩም እና ያን ገጸ ባህሪ ለማግኘት በትንሹ 50 ሺህ ዘመናት በእንደዚህ አይነት ሁኔታ መኖር አለበት ነው ሳይንሱ እንትን የሚለው እና ይሄንን እንግዲህ ባለቤቱን ነው ትላንትና የመጣ አረመኔ ቅማል ይበላ የነበረ ሐረርጌ ዘመን ቅማል ለምን ትበላለህ በሚባልበት ጊዜ እነኛ አረመኔዎች ደሜን ጠጥታለች ሊበቀል እኮ ነው ቅማል ይበላል እና እነኝህን ለዚያ በቃን ማንም አይደለም እኛው ነን። ዛሬ ይህም በምልበት ጊዜ እንደ እብድ የምቆጠረው እኔ ነኝ። አገሬን የወረረ እንደነገርኩ ባለፈው 2 ካናዳ ያሉ አላልኩም? አንድ ጊዜ እነኚህ ሰዎች ከሀገር እነኚህ አረመኔዎች ኢትዮጵያ ውስጥ አገር መልቀቅ ያለበት አረመኔው ነው ባለቤቱ አይደለም ስል እኛ የሰው ልጅ የተፈጠርንበት ሰዎች ሆነን እንዴት እነሱ ይውጡ ትላለህ ይለኛል። ይሄ ዱልዱም አጋሰስ አማራ ተብዬ ነው እና ምንድን ነው ይሄን ነው እኛ ማለት ያለብን። አገሬን የወረርክ ይሄን ለማለት ደግሞ ቅድም እንዳልኩት በግድም በፍርድም ይሄን የማድረግ ጽድቁ ቀርቶ በወጉ በኮነነኝ ነው። ይሄን የማድረግ እንደው ከመደረጉ በፊት ይሄን ትጥቅ እያንዳንዱ አማራና እያንዳንዱ ጥንታዊ ኢትዮጵያዊ ሊታጠቀው የሚገባ ነገር ነው። እነኚህን ወራሪዎች ለፈጸሙት ወንጀል በእኛ ቁና ተሰፍረው በእነሱ አይደለም በእኛ ቁና ተሰፍረው የዛሬ 6-7 ዓመት አንድ የጻፍኳት እንትን ነበረች እና ምንድን ነው በእንግሊዝኛ ጥሩ እንትን ነው እና ርዕሱ በኢትዮ ፔትሪየት ላይ ነው እንትን ያልኳት እና ማርቺንግ ኦርደር ይላል። አሰልፎ ከሀገር ውጣ የሚያሰኝ አቋም ሊኖረን ይገባል እና ያ ነው ባጭሩ የአማራን ነባርነት። እኛ ታሪካችን ምናችን የግሪክ ምንድነው አዋቂዎች ነገስታቶች ከኢትዮጵያ ማነው ነገስታቶች ጋር ግብር ቀርበናል ሊሉ የነበረ ነው። ምስክር የሚያስፈልገን አይደለም። ዋናው ነገር ግድ ነው። ግድ የምናደርገው በግድ ነው በሀገራችን። በትክክል ሰሞኑን አንድ ቪዲዮ እየተሰራጨ ነበረ እና አርሶ አደሩ ቤት አማራ አርሶ አደር ቤት ገብተው እህሉን ማዳበሪያውን እየበሳሱ እህሉን ይደፉታል መሬት ላይ። የዚህ የወራሪው ጦር ናቸው። እንቁላል እንኳን አንድ እንቁላል አንስተው በኪሱ ይዞ ሄዶ ቢበለው እንኳን ምን አለበት? እንቁላሉን ሁሉ ያፈርተዋል የአማራ ስለሆነ። እነዚህን ወራሪዎች እና አስረስ ማረ ዳምጤ ምርኮኛ እያሉ ነጭን ጤፍ እንጀራ እያበሉ በሬ አርደው እያበሉ 10 ሺህ ብር ሰጠን እያሉ ይልካሉ። ከዛ መልሰው ሰልጥነው ደግሞ የእነሱ ጠባቂ ይሆኑላቸዋል። ዛሬ እና አስረስ ማረ ዳምጤ የሚጠበቁት በአዴን እነ ተመስገን ጥሩና ሰልጥነው በላኩላቸው ኮማንዶዎች ነው የሚጠበቁት እና የአባቶቻቸውን ማስታወሻ ደብተር እያስታወሱ የአያት ቅድመ አያቶቻቸውን ማንነት እየያዙ ነው አስተራረዳቸው፣ ወረራቸው። በቀን ሲሰልሉ ውለው በማታ ሄደው የሚጨፈጭፉ ዛሬ ላይ በአደባባይ በቀን ሆነዋል። የኢትዮጵያን በትረ መንግስት እምዬ ምኒልክ ቤተ መንግስት ረግጠዋል። የባንዳ ልጆች ወያኔዎች እምዬ ምኒልክን አፄ ዮሐንስን ተከትሎ አልዘመተም በሚል ቂም በእነዚህ በኦሮሞዎች በኩል የጡት ቆራጭ ምናምን የሚል ስም አሰጥተው እንዲረክሱ አስደረጓቸው። ይህም ሁሉ ያበቋቸው ሁሉ በደንብ ለዚህ ያበቋቸው ምዕራባውያንና ወያኔዎች ናቸው። ስለዚህ በስርዓቱን ገዳ ወንድ ልጅ ሰልቦ የሰው ልጅ ብልት ግንባሩ ጋር አስሮ የሚያገባ ባህልን፣ ገዳን፣ ወራሪን ዛሬ ያላጠፋው ነገ ያጠፋሃል የሚል ስልት የሚከተል እምነታችንን ደግሞ ዋቄፈና ሰይጣናዊ ህፃን ልጅ ለባህር የሚገብር ዛፍ ቅቤ የሚቀባ ባህሉን ደግሞ እሬቻ ባህላዊ እሬቻ እምነት ዋቄፈና ስርዓቱ ገዳ ለማስደረግ ይኸው የጭራቁ ዓለም ቅኝ ገዢዎች
የዚህ ሁሉ ምንጭ የዚህ የዓለም ቀውስ የጦርነቱ የምን ምንጭ የሆኑት ገዳ ስርዓትን በዩኒስኮ መዘገቡላቸው። አዎ እነሱ ሊደነቅ አይገባም። እነሱ ማን ናቸውና እነኚህ ሰዎች? አይ ማወቅ ጠላት መታወቅ አለበታ። ጠላት ከምን የለም ካልታወቀ ግልብ የሆነው አካሄድ ግልብ ነው ፈረንጆቹም የሚሆነው። ማለት ነው። ፈረንጆቹ ይህን ያደረጉ ሰዎች የበርካታ አህጉር ህዝብ ፈጅተው ማንነቱን አጥፍተው ያደረጉ ናቸው። እነኚህን ሰዎች እንደ አጥፊ የማይቆጥሯቸው አጋሮቻቸው ናቸው። አይዞ ነው የሚሏቸው፣ ምንም ጥርጥር የለው። ስለዚህ ዋናው ነገር የምለው እኛንን ይህን የፈቀድን እንደነኛ አይነቶችን ፍጡራን ለረጅም ጊዜ ቅድመ አያቶቻችንን አልወቅስም በነገራችን ላይ። ምክንያቱም እነኚህን ሰዎች በልኩ በአቅማቸው ወስነዋቸው ይኖሩ ስለነበር እንዲኖሩ ፈቅደው የፈቀዱላቸው እንጂ በፈጸሙት ወንጀል ሁሉ ቢሰልብ ድራሽ አባቱ ይጠፋ ነበር። ይህን ያደርጉ ነበር አያት ቅድመ አያቶቻችን። በአሁኑ ጊዜ ግን ባለፉት 50 ዓመታት አማራ ከስልጣን ባለፉት 97 ልበለው በጠላትም ጊዜ ይሰልብ ይገል የነበረው እና አፈወርቅ ታላቁን ሰዓሊ በርካቶችን የገደሉ እንትን ያሉ እነኛ አረመኔዎች ናቸው በክፉ ጊዜ ሁሉ። ስለዚህ ነው ከናባባሉ ከነሱ ጎረቤት ይሻላል ባዶ ቤት የሚባለው። ቁንጫ የሞላው ይሻላል ነው። ምክንያቱም አድብቶ ነገ የሚገል ነው። እነሱ አይደሉም። የሰው ባህሪ እንትን አይልም። አንድ ሰውዬ እንዳሉት ፍጡር ከባህሪው በላይ አይውልም ነው። እነኝህን እኛንን እኔ በምንም እነሱ ላይ አይደለም እኛንን አረመኔ ሰው ይሁን ብለን የምንል እንደ አረመኔ እንደ ወራሪ መቁጠር ያለብን እኛንን እንጂ በእነሱ በኩል ከአቅማቸው በላይ ነው። ሰው ያልሆነ ሰው ሊሆን አይችልም። ተሞከረ። 450 ዓመት ሰው አላደረጋቸውም። ሃርቫርድ ምልትስ የፈረንጅ ትምህርት ቤት የተማረው አረመኔ ነው እና እነሱ አይደሉም። እኛ ላይ ነን የምንመልሰውም፣ እኛ ነን የፈቀድንም፣ እኛ ነን። ያ ነው የሚቀለውም። አቅሙም እኛው ላይ ነው ያለው። እኛ አቅማችንን በሚገባ አማራ ሆኖ ስላልተገኘ የኢትዮጵያን ከግማሽ በላይ ህዝብ እንትን ያለ በወራሪዎች ኢምንት፣ ቁጥራቸው ደግሞ ኢምንት ነው፣ ሐሰት ነው። ይሄ ሙታን አማሮች ያስተጋቡት የነበረ እንትን ነው። በርካታው ዛሬ ኦሮሞ የሚባለው ሌላ ህዝብ ነው። በነገራችን ላይ እድል ቢሰጠው ወደ ማንነቱ የሚመለስ ነው። ያ ነው የሚደረገውም ወደፊት። እያንዳንዱ ይሄ የባዕድ ቋንቋ አይነገርም። በነገራችን ላይ አቅም አለን የባዕድ ቋንቋ እንዳይነገር የማድረግ ኢትዮጵያ አይደለም። እንዲህ አይነት አቋም ስንታጠቅ ነው በነገራችን ላይ እንትን የሚለው ማን ነው ሁሉም መልክ የሚይዘው። እንዲህ አይነት አላንዳች ይሉኝታ መደረግ ያለበትን ስንናገር ስናደርግም ነው። እንደውም ይሄ ማነትስ የሚባለው ቦክሰኛው ሰውዬ ብዙ ጊዜ ማን ነው መሐመድ አሊ አንዳንድ ነገር በቅድሚያ ይናገራል እና ጉራ አይደለም ያሉት አይደለም፣ እኔ እምለውን በሙሉ ያደረግኩ ነኝ ነው። ስለዚህ የምንለውን ነገር አላንዳች ይሉኝታ ልናደርግ የሚገባንን መብታችንም ነው፣ አቅምም አለን። ይህን ነው አማራ መታጠቅ ያለበት ነው። አይነ ጥላው መገፈፍ ያለበት ይህን ነው። ተወረናል። እነኚህ ሰዎች ከነኚህ ሰዎች ጋር ወደፊት ምን ዕጣ ፈንታ አለን ነው የሚያሰኘው። ይህን ሁሉ ግፍ የፈጸመ እድል በገጠመው ጊዜ ዛሬ እድል ቢያገኝ ኑክሌር ምንትሴ አቅም ቢኖራቸው ቢገዙት እንትን ቢል አማራን እነሱም ሆኖ ወያኔዎች ለማጥፋት ወደኋላ የሚሉ ናቸው ብዬ አልገምትም፣ እድል ቢኖራቸው። ስለዚህ ይሄንን የምንረዳ ሰዎች እኛ ነን እንጂ እነሱም ማምን አጠፉ ነው በአጭሩ ያልበል። እውነት ነው። አዎ በአይናችን የምናየውን በጆሮችን በምንሰማው እየተታለን እየተገደልን አዲስ አበባ አትገባም እየተባለን በወራሪ ከአጽመ ርስታችን ስንነቀል ዝም ብሎ ማየት ቅጥረኛ ባንዳዎች የሚነፉትን አሉባልታ እናንተ ፈንቶ ሚዲያው ሁሉ አጠቃላይ ቅጥረኛ ስለሆነ ያን እየሰማን መታለል የለብንም ነው ባጭሩ። በሚሆነው ልክ እንሁን ነው፣ በሚፈጸምብን ልክ እኛም መጨከን አለብን ነው። ማንም መጥቶ አያድነንም ነው። እና በእርግጥ ዶክተር ይሄ የሽማግሌውን ታሪክ አዋቂውን ገለው አፍነው አሳደው
አሁን ያለው ትውልድ ታሪኩንም በውል የማያውቅ ስለሆነ ችግሩ ውሉ ከየት እንደሚጀምር ሁሉ ጀመርኩት ሲለው እየተፈታበት፣ ዳራ ደረስኩት ሲለው እናስተምራለን። እየተቀለበሰበት የኢትዮጵያ የሚሄደው ታሪክ ባንዳው አንተ ነህ። ከአማራ የሚወጣ ባንዳ ስላለ ነው። ዛሬ ትግሉ አልቆ ነበር፣ ሁላችንም ይሄንን ወሬ ሀገራችን ላይ ሆነን ነበር የምናወራው። እነ ዘመነ ካሴ እነ እስክንድር ነጋ መጥተው ትግሉን መልሰው አዙሪት ውስጥ ባይከቱት አልቆለት ነበር። ይሄ ወራሪ የፈረንጅ ቅጥረኛ የወያኔና የኦሮሞማ ስርዓት አልቆለት ነበር። ግን ይሄንን ስለሚያውቁ ቀድመው ከአማራው መልምለው አስረስ ማረ ዳምጤን የመሰለ ዘመነ ካሴን የመሰለ እስክንድር ነጋን የመሰለ ቅጥረኛ ባንዳ አፍርተዋል። እና እነዚህን ቅጥረኛ ባንዳዎች አሁንም መሸከም የለበትም ነው አማራ መከራውን ለማቅለል። የመጨረሻ ጥያቄ ላንሳ ዶክተር፣ እንደውም ከዚህ ጋር ተያያዥ ነው፣ አዲስ አይደለም። የኦሮሞ መስፋፋት ነው የሚባል አዋቂውም ይሄ ምሁር ነኝ የሚለው ምኑም ያፈሰሰውም አድርባዩም ጥቅመኛውም ባንዳውም አማራ ጠሉም የኦሮሞ መስፋፋት ነው የሚለው እና ተለምዷል። ይሄ ቋንቋ ወራሪ ሆነው ሳለ ማንነት ሀገር ደምሳሽ ስም ቀይረው ናዝሬትን አዳማ የሚል ደብረ ዘይትን ቢሾፍቱ እያለ ስም እየቀየረ ሰንደቅ ዓላማህን አባቶቻችን የያዙትን የቤተ ክርስቲያናችንን ምልክት እያጠፉ ማንነት እየደመሰሰ ባህል እያወደመ ታሪክ እየፋቀ ዘር እያጠፋ ህልውና እያጠፋ ሀገር እየወረረ እንግዲህ የወረራ ምልክት ይሄ ነው ትልቁ ነገር በተግባር እየታየ ያለው ዛሬ በ22ኛው ክፍለ ዘመን መግቢያ መባቻ ማለት ነው። እና ይሄንን ነቅፈህ አንተ ወራሪ መባል አለበት። መስፋፋት ማለት ወራሪነትን ራሱ መደበቅ ነው፣ ወንጀልን መደበቅ ነው። እንግዲህ አንድ ግልጽ መሆን ያለበት ነገር አለ ዶክተር። የመጀመሪያ ስማቸው ጋላ ነው የሚባለው። ጋላ የሚባለውን አማራ አላወጣው፣ የራሳቸው ስም ነው። ጋላ በሚባለው 28 ነገር ተጨፍልቋል፣ ጠፍቷል፣ ተደምስሷል። ከነባህሉ ከነማንነቱ ተደምሷል። መሬቱ ተወሯል። ብዙ ወንጀል ተፈጽሟል። የሰዎች ብልት ተቆርጠዋል። ሰቆቃ፣ ትራውማ፣ ኢትዮጵያውያን በዛ ትራውማ ውስጥ ያሉ ሽማግሌዎች በእርግጥ አሁን እያለቁ ነው፣ እናቶች አባቶች። እና ያንን ስም ጀርመኖች ቅኝ ገዢዎች የኢምፔሪያስቱ አለሞች ፈጠሩላቸው ኦሮሚያ ብለው። ጋላ ብሎ ያለ አማራ ነው ይላሉ። ትላንትና ወያኔ ጠግቦ ጦርነት ከፈተ። በከፈተው ጦርነት ራሱ በከፈተው ጦርነት የትግራይን ወጣት ፈጀው፣ አስፈጀው፣ አንካሳ ቆማጣ አስደረገው። አማራ ገደለህ አሉት። እንግዲህ ራሳቸው ባስጀመሩት ጦርነት አማራን ሊጥና ትላንት እንዳነሳው ባለፈው ውይይታችን ሊጥ እንኳን ሳይቀር ተሸክሞ ለመሄድ የመጣ ትግሬ ሲመታ አማራ ገደለ አሉት። የፈጀው ግን ጦሩን የሚመራው ግን ብርሃኑ ጁላ ነው። የሚያዝዘው ቤተ መንግስት ያለው አርከበ ዕንቁባይ ነው፣ ሳሞራ የኑስ ነው፣ አብይ አህመድ ነው፣ ሽመልስ አብዲሳ ነው፣ አዳነች አበቤ ናት፣ ሌሎች ናቸው። እነ ዳንኤል ክብረት የሚባል ጸረ አማራ ጸረ ኦርቶዶክስ እነሱ ናቸው አጥፏቸው ከምድረ ገጽ አጥፏቸው ሲሉ የነበር። ግን ገልብጠው አማራ ነው የሚሉት ጠላቶቻቸው። እና ይሄ የደነዘዘ ትውልድም አማራ እያለ የትግሬ ወጣት እስከሚያልቅ ድረስ ድራሹ እስከሚጠፋ ድረስ አማራን እየተጋተ በጠላቱ በወያኔ እየተመራ እየተጋተ እየተሰለፈ ነውና ይሄን መስፋፋት ቋንቋ መቀየር፣ የቋንቋን ትርጉም መቀየር ማንነትን መቀየር ነው፣ ወንጀልን መደበቅ ነው። እና ይሄንን ቋንቋ መቀየር የጠላቶቻችንን ማንነት መደበቅ ነው። እና ይህን በተመለከተ አንድ ጽፋልና ያንን ብታብራራልና የመጨረሻ ብናደርገው። ለዘመናት ይህን ወራሪ ትግሬ ኢትዮጵያን ከወረረ ጀምሮ ማነው ኦሮሚያ የሚባለው ኦሮሚያ አባታቸው ይጥፋና እነሱን ብሎ ባለርስት ባለመሬት ማድረጉ ያ ሳያንስ አሁንም በርካታው በየመድረኩ ኦሮሚያ ነው የሚለው በወረራ የተያዘን የኢትዮጵያን ምድር በስሙ መጥራት ሲገባ አሁንም አንተነህ እኔ በምንም አይነት ጠላቶቻችን ላይ ጠላቶች የሚሉንን እኛ የምንጸየፋቸው ለጥላቻ የማይበቁ ጠላቶቻችንን አይደለም እምወቅሰው እኛ ራሳችንን እና ወደች ማነው ከተደፋሽ ቢረግጡሽ አይክፋሽ ነው። እና አሜሪካን ሀገር ወንጀል የአሜሪካንን በወንጀል አሜሪካ መፈጠሯን መጽሐፍ የጻፉ አሜሪካኖች ነጮች የነሱ መጽሐፍ እንኳ እንዳይነበብ ያደርጋሉ፣ ታሪካቸውን እንዳያውቁ። እኛ የተበደልንበትን በገዛ ሀገራችን ትላንትና ሀገር የወረረ የነሱን ስም
አሽቀንጥራችሁ ጣሉ በሚባልበት ጊዜ እንኳን የሚከብደው እነሱንም የማልፈርድበት ለዚህ ነው። እና አንተ ትምህርት ቤት በተማርክበት ጊዜ ኦሮምዬ ማነው ተስፋፊ ነው የሚባለው? ወረራ ነበር ይባል የነበረው። ኦሮሞ ተስፋፊ ሳይሆን ማይግሬሽን አይቀርም። ይባላል። ተስፋፊ ተስፋፊ ነው፣ ኦሮሞ ማይግሬሽን ነው የሚለው። ማይግሬሽን ነው። እንግዲህ አዎ፣ ማይግሬሽን ማለት መጓደን ነው፣ ከአንድ ቦታ ወደ ሌላ መጓደን ነው መፍለስ ማለት ነው አጠቃላይ አይደል? ስሙ አዎ፣ እ? መፍለስ። አዎ መፍለስ 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 እንኳ መነሳት፣ ይሄ መጓጓዝ ነው። ይሄ ከአንድ እንትን አዎ፣ እም፣ አንድ ሰው ጉዞ ላይ ያለ ምንድን ነው ከአንድ ቦታ ተነቃንቆ ሌላ ቦታ እንግዲህ እ፣ እኔ ለምሳሌ ሀረርጌ ነው ቤቴ፣ ከድሬዳዋ ወይም ከሀገሬ አሩሲ ብሄድ ተስፋፋው ሊባል ይችል ይሆናል። ግዛቴን ባስፋፋ ማለት ነው። እነኚህ ከውጭ ሀገር የመጡ ወራሪዎች ናቸው። በደም በነገራችን ላይ የተሰለበ በርካታው 99 እንትኑ ሟች ነው። በነገራችን ላይ ጥቂት ነው የሚተርፈው። ልጆች ናቸው የሚተርፉት ጥቂቶች እንጂ ሟች ነው። የተሰለበ ሁሉ ሟች ነው በርካታው እንደውም። እና ይህን ያደረጉ ሰዎች ይህንን የሚቀበል ህዝብ ትምህርት ቤት ይሄ በሚማርበት ጊዜ የማንጠይቅ በመሆናችን እነኝህ ወራሪዎች ናቸው። ባለፈው የጠቀስኩት አንድ ጎንደሬ ምሁር ዶክተር አንዳርጋቸው መሰለኝ የሚባል የኢትዮጵያ ግራ ዘመሞች ተገንጣዮችን ያስደሰቱ መስሏቸው የመገጠል መንፈሳቸውን ያቆሙ መስሏቸው በርካታ ሐሰት ሲጋቱና ሲግቱ ኖረዋል ነው የሚለው። እና አገሬን የወረረ ትላንትና የመጣ እንትን ተስፋፋ ብሎ ማለት ከአንዷ ጥግ ድንበር ወደ ሌላው መጣ ማለት ነው አይደለም። እነኚህ ሰዎች ኢትዮጵያን በደም አጨማልቀ የገቡ አሁንም በምትን በሚሉበት ጊዜ የእነሱ ምንድን ነው እንደው የምምለው እኔ እንትን ያገረሸ ወረራ ነው የምለው። ያገረሸ ነው። ተቀምጠውም መሀላችን ሆነውም እንደገና አገረሽቶባቸው ልፍጅ የሚሉ ሰዎች ናቸው። እነሱ አይፈረድባቸውም። ፍጡር ከባህሪው በላይ አይውልም። ሰው ሊሆን የማይችልን በህግ ብቻ ነው። በህግ ወይም በግድ ነው አንድ ሰው እንትን ሊል የሚችለው እና እስከ ዛሬ የነበሩ ይቅርታ ነገስታቶቻችንም የኢትዮጵያ አመራሮች በግድ ሰው እንዲመስሉ አድርገዋቸው ነበር። ዛሬ ያ ግዴታ ጠፍቶ እነሱ ቆራጭ ፈራጭ ሆነው በትረ መንግስቱን ተቆጣጠሩ። ለኦሮሞ ተብዬው ነፃነት ማለት መግደል ነው፣ የፈለገውን ማድረግ ነው። ይህን ሰሞን እጁን እንዲህ አጣምሮ የነበረ ያው በርካታው አማራ ነው። ወደ $400,000 ያዋጣለታል ብራዚል ሮጠ ተብሎ እርግጠኛ ነኝ 90 በመቶ የኦሮሞ ተብዬው ገንዘብም የለውም። አንደኛው ድሃ ነው። በአፈር ብላ እንጀራ የሚኖር ነው። አሜሪካን ሀገር ያለው ገንዘብ ሊያዋጣ የሚችልም አይደለም፣ ቢኖረውም አያዋጣ። ይኸው አማራ ተብዬና ሌላው ኢትዮጵያን ያዋጣለት ወደ $400,000 ተጠራቅሞለታል። ሰውዬ እጁን እንዲህ ስላጣመረ እርግጠኛ ነኝ ወራሪ ከወራሪ ነገድ ስለመጣ ነው። ለአማራ ይህን አያደርጉም ነበረ። ይሄ ውዳቂ ይህን ሰሞን ጠግቦ ሰክሮ አረቄ ሁለት ሰዎች በመኪና መጥቶ አንዷን ገሎ አንዱን ሰብሮ እንትን ብሎ ህዝብ ተሰብስቦ በሚይዝበት ጊዜ ፖሊሶቹን ሽጉጥ መዞ ማን እንደሆንኩ ታውቃላችሁ ወይ ብሎ ያለ ነው። ሸባ አላደረጉትም። በስውር ከሀገሩ ተናጋሪ ናቸው፣ የባህር ቋንቋ ተናጋሪ ናቸው ነው ያለ። የተገኙት የባህር ቋንቋ ተናጋሪ ናቸው። ኦሮሞ ያ ገመዳፍ ይሄን ያለው በሀገራችን የኖረ ገመዳፍ እግዚአብሔርን እንትን የማይፈራ ከሀገር እንዲወጣ አድርገውታል። ይሄን ያደረጉ ናቸው። እንግዲህ ይህ ሰው ምናልባት ከተማም ሳይቀምስ አልቀረም፣ ግን ባጭሩ ልልም እንትን የምለው ምንም የማይለውጣቸው ናቸው። ለነሱ አረመኔነታቸው ሲገለጽ ብቻ ነው ነፃነት ማለት።
ለነሱ ዛሬ ማፍረስ፣ ማጥፋት፣ መግደል፣ መዝረፍ፣ መድፈር ይህ ነፃነት ነው። እንደነኛ አይነቶችን ሰዎች ነው እንግዲህ ለ50 ዓመታት ከወያኔ ጋር ለስልጣን ያበቃ ነው። እነሱ አይደሉም እኛውንን አሁንም አማራንም ምለው ከአሁን ቀደምም የኢትዮጵያን በትረ መንግስት አቆሞ የ86 ኢትዮጵያኖችን ማንነት አስከብሮ የነበረው አማራው በስልቱ፣ በጀግንነቱ፣ በማን ነው በሰማዕትነቱ ይህን አድርጎ የኖረ ህዝብ ነው። አሁንም በርካቶች ጥንታዊ ኢትዮጵያኖች ቢደግፉት ደስ የሚያሰኝ እንትን ነው። ለማንኛውም የምንድነው የፉክክር ቤት ሳይዘጋ ያድራል እንዳይሆን ባለቤት ነን። አማራ ትልቅ ኃላፊነት አለበት። ሀገሪቱን ከነኚህ ጠላቶች ገላግሎ ስልጣን የመንትን ማለት ግዴታ አለበት። 90 ዓመት ያመለከተው ምንድን ነው? አማራ ባልመራት ኢትዮጵያ አማራ ሲያልቅ የነበረ ህዝብ ነው። ስለዚህ በማያወላዳ ሁኔታ አማራ ስልጣን መያዝ አለበት። እንደነገዱ አይነቱን ከየስርቻ የተሰበሰቡ ጠላቶች አይደለም። እነሱ በመትረየስ ለፈጸሙት ወንጀል አስፈላጊው እርምጃ የሚወሰድባቸው ናቸው። እነሱም ማለት አይደለም። አማራ የአማራ የጀግና ማህፀን የወለዳቸው ልጆች ናቸው አማራን ኢትዮጵያን መምራት ያለባቸው። ያ ብቻ ነው ሁሉናችን የሚያስከብረው። ያየነውም ያን ነው። 33 ዓመት አማራ በቀዳማዊ ኃይለሥላሴ ጊዜ ብቻ በሰላም ሊኖር የቻለው አማሮች ይመሯት በነበረች ኢትዮጵያ ነው። አማራ ባልመራት በጣሊያን በእነኝህ በአረመኔዎች በወያኔ ትግሬ እና በባሰውን ደግሞ እነኛ አረመኔዎች በያዙበት እንትን ምን እንደሆነች አይተናል። እና አላንዳች ማመንታት የአማራው የፋኖ ትግል መሆን ያለበት እነኝህን ሰዎች ለፍርድ አቅርቦ አገሩን የመረከብ ጉዳይ ነው እንትን ያለበት ለፍርድ የማቅረብ ጉዳይ ነው ባጭሩ ያልባል። በትክክል ዶክተር፣ እንግዲህ አረመኔነታቸውን፣ ወራሪነታቸውን፣ ደም ጠጪ አውሬነታቸውን በተግባር አሳይተውናል። በታንክ የእህል ክምር እየደበደቡ አቃጥለዋል። በድሮን የእህል ክምር አቃጥለዋል። በጎተራ ያለ እህል አቃጥለዋል። ዶክተር፣ በጎተራ ያለ እህል አቃጥለዋል። ጡር አቅማን አንተነ ጡር እኛ ይሉኝታ ሰውን ስንፈራ ነው። ጡር እግዚአብሔርን ስንፈራ ነው። ጡር እንትን የለውም አቅም ከአራዊት የማይለይ ነው የምንለው እህልንም ያህል ነገር እህልን ማቃጠል። ቀጥል ጫወታ እንትንን እህልን እያቃጠሉ እንስሳ ከብት ላይ አርደው በልተው የከብቱን ደም ጠጥተው ጉበቱን አውጥተው በሕይወት እያለ በልተው ከብቱን በጥይት ደብድበው የሚገሉ ናቸው። ወያኔ ትግሬዎችም ይሄን አድርገዋል። የአማራ ጥላቻቸው ልክ ደሴ የዚህ የወራሪ ጦር እየለቀቀ ቅጥረኛ ባንዳዎች እነዚህ አሁን የተሰለፉት ብአዴን የሚከፍላቸው ስኳድ የሚባሉ የእነዚህ ጌታ ስራደ ምናምን የሚባሉ ቡድኖች በሙሉ አማራን እያስወረሩ ደህና ነው ዛሬ ደህና ነች እያሉ እነ ቶማስ ጃጃው የሚባሉ እነ ጋሻው መርሻ ደሴ ላይ ሲገባ ወያኔ ሚስቱንና ልጆቹን አርዶ ሂዷል። ከአማራ የተወለዱ ናቸው እናታቸው አማራ ናት ብሎ ልጆቹን አርደዋል። እነዚህም ወራሪዎች የእህል ክምር በድሮን ደብድበዋል። በሀገር ታንክ አማራ በሚከፍለው ግብር በሚንቀሳቀስ ወራሪ ጦር በታንክ ክምር አቃጥለዋል። በጎተራ ያለ እህል አቃጥለዋል። ላሞችን በጎችን በጥይት ደብድበዋል። የአማራ ልጅ ናት ብለው ጡት ቆርጠዋል። አሁን ራሱ ቆዳ ገፈዋል፣ ብልት ቆርጠዋል፣ ሆድ ቀደው ነፍሰ ጡር ጽንስ አውጥተዋል። ይህም ሁሉ ሲያደርጉ ቪዲዮ እየቀረጹ እያሳዩን ነው። ይሄኛ ታሪክ አይደለም የምናወራው፣ ለአድማጭ ተመልካች ነው። ታሪክ አይደለም የምናወራው፣ ነበረ እያልን አይደለም የምናወራው፣ አሁን እየተደረገ ነው። ከነዚህ ጋር አብረን በጋራ መንግስት እናቆማለን ነው የሚሉ የሽግግር መንግስት እናቆማለን ከወያኔ ጋር አብይን አባረን ጀዋር መሐመድን ይዘን ስብሐት ነጋን ይዘን መንግስት እናቆማለን ነው የሚሉ ቅጥረኛ ባንዳዎች። አሁንም ችግሩ የራሳችን ነው። ቅድም የጠቀስኳቸው የሸዋ ፋኖ ነው እንግዲህ መከራውን የሚበላ እስካሁን ድረስ በመሰረታዊነት ደረጃ ሁሉም አማራ ቢሆንም በስትራቴጂ ደረጃ ሸዋና ጎንደር የተለዩ ናቸው፣ የጥቃት ኢላማዎች ናቸው። ጎጃምን ያስጨፈጨፈው አስረስ ማረ ዳምጤና ዘመነ ካሴ ነው።
ጀግናውን ህዝብ ያስጨፈጨፉት እነዚህ ናቸው። ግን ከቆየ ጀምሮ ሸዋና ጎንደር ሲጠቃ ይኖረ ነውና የዚህን ጀግና ህዝብ ፋኖ የሚመራ ኢንጂነር ደሳሌ ጫኔ ከሱ ፋኖ የወጣ ባንዳ ብሩክ የሚባል ባንዳ ነው ብሎ ካላወጀ ወይ ስልጣኑን መልቀቅ ወይ ደግሞ ለጀግኖች ማስረከብ ነው። ከቤተ አማራም መከራውን ሲበላ ከነበረ ህዝብ የወጣ ፋኖ የዚህ የቅጥረኛ ባንዳ ከወያኔ ጋር አብረን እንሰራለን፣ ከኦሮሞ ከነጀዋር ጋር አብረን እንሰራለን የሚል የሰለጠነ ባንዳን አቅፎ የሚይዝ ከሆነ ይህንን ማያሰናብት ከሆነ ተጠያቂ ነው አመራሩ። ከታች ያለው ዞርበል ባንዳዎችን ዞርበል ማለት አለበት። ቅጥረኛ ባንዳን እስካሁን የተፈተሸን ዞርበል በቃ ነው በቃ ነው። ለምን ውሎ አደረ ጀግኖች አለቁ። ከውስጥ ነው የሚገደሉት። የወያኔ አቅም የኦሮሞም አቅም አይደለም። አማራን ተኩሶ መግደል አይችልም። አማራን ማሸነፍ አይችልም። እንዲሁ በጨለማ ሄዶ መጨፍጨፍ። ፋኖ ገጠር ሲመጣ ከተማ ግባ ከተማ ሲያሉ እያወናበሩ ቅጥረኛ ባንዳዎች በሚያደርጉት ነው አርሶ አደሩ እየተሰቃየ የሚገኘውና ምንድነው ባጭሩ ሊል የፈለኩት ወራሪነታቸውን፣ አራዊትነታቸውን፣ ጨፍጫፊነታቸውን የአያት ቅድመ አያቶቻቸውን በ16ኛው ክፍለ ዘመን የተፈጸመው አፄ ዮሐንስ ጎጃም ላይ የአማራን ህዝብ የፈጀውን በጅምላ እየጨፈጨፈ በጎራዴ ያስፈጀውን ህዝብ ነው። ወያኔም ይሄ ኦሮሞማም እየደገመው ያለ ነው። እኛ እያወራ ነው አይደለም ነው። ይሄ ተግባራዊን ተቀብለን በቅጥረኛ ባንዳ አሉባልታና ወሬን ቶፈንቶ እስክንድር በሚባል ፈረንጃ ሰልጥኖ በላከው ጸረ አማራ እየተታለልን ወንድሞቻችን አይለቁ ነው። ህዝባችን መላው ኢትዮጵያዊ ፍዳውን እየበላ ነው ነው። ስለዚህ ባንዳዎች ላይ ነው ትኩረት ማድረግ ያለብን። ባንዳዎችን ካጸዳን እነዚህ ራሳቸውም መቆሚያም የላቸውም፣ ምድርም የላቸውም፣ ማጽመርስትም የላቸውም፣ የሚቆሙበት የላቸውም፣ የሚደገፉት የላቸውም። ድጋፎቻቸው የእነዚህ ወራሪዎች ሀገር አፍራሾች የፈረንጅ ተልዕኮ የሚያስፈጽሙት የወያኔ እና የኦሮሞማ ድርጅቶች በሙሉ ድጋፋቸው ቅጥረኛ ባንዳው ነው። የአማራ ቅጥረኛ ባንዳ ነው። ብአዴን የሚባል መዋቅር ነው። የዚህ መዋቅር የፖለቲካ አመራር ነው። ይሄን መዋቅር ብአዴን የሚባል መዋቅር የፖለቲካ አመራር እና ይሄ ደግሞ ያፈራው የፋኖ መሪ ነን የሚል ራሱን የሾመ ቅጥረኛ የፎቶ አርበኛ የፕሮፓጋንዳ ጀግና ቅጥረኛ ባንዳ እነዚህ ላይ ነው ትኩረት ማድረግ ያለብን ነው። ሌላው ነገር እዳው ገብስ ነው የሚል ነው። የእነዚህ ወራሪዎች ግፍና እህል ሰሞኑን የተለቀቀው የአርሶ አደር ቤት እህሉን እየደፉበት እየደበደቡት እንቁላል ሳይቀር እያፈረጡ አማራ ምድር ላይ እንግዲህ ወራሪ አማራ ምድር ላይ ገብቶ እንደዚህ እያደረጉ ፋኖነን የሚሉ ቅጥረኛ ባንዳዎች ለአፍሪካ ህብረት አደራድሩን ይላሉ። ይሄ ነው እየተደረገ ያለው ነው። ይሄንን መራራ ሀቅ እንቀበል ነው። ዶክተር እንደው የምጨምረው ከሌለ በእኔ በኩል ጨርሻለሁ። የዛሬን በዚህ እንቋጫለን። አድማጭ ተመልካቾቻችን ይሄንና መሰል ጉዳዮች ለሁሉም ኢትዮጵያዊ እንዲደርስ ማንም እንዲሰማው ሁሉም ህልውናውን ማዳን የራሱ ኃላፊነት ስለሆነ ኃላፊነቱን እንዲወጣ ዘመድ ቴሌቪዥንን ማገዝ አለብን። ፍኖተ አማራ ዩቲዩብ ቻናልን ሰብስክራይብ፣ ላይክ በማድረግ ኃላፊነታችንን እንወጣ። እየመረረን ይሄንን እንስማ። ወያኔ ብአዴን ኦሮሞማ ያሰማራው ዩቲዩበር፣ ጋዜጠኛ፣ ቴሌቪዥን በሙሉ እንቶ ፈንቶ የሚያወራው አታላይ ነው፣ የማይጨበጥ ነው፣ ማጭበርበር ነው፣ ህዝቡን ማድከም ነው፣ ማታከት ነው የተሰማራው። በኬንያ፣ በኡጋንዳ፣ በአውሮፓ፣ በአሜሪካ የተሰማራው በሙሉ ጠብ የሚል ነገር የለውም። ቅጥረኛ ነው፣ ደሞዝ የሚከፈለው ነው። ህዝብ እንዲሞት ሀገር እንዲፈርስ የሚሰራ ነው። አማራ መስሎ የሚያወራ ነው። ስማቸውን ተደጋግሜ አቅርቤ ያለውና መራራውን እውነት መስማትና ለእውነት መዘጋጀት የሚያዋጣ ነው ባይነኝ። በእኔ በኩል ጨርሻለሁ። ዶክተር አመሰግናለሁ። አንተ መሰናበቻ እንደውም ታስተላልፈው መልእክት ካለህ አስተላልፍና በዚህ እንቋጫለን። በሚቀጥለው እንትን እስከምንገናኝ መልካም። በሚቀጥለው በሌላ እንገናኛለን። ዶክተር ለነበረን ቆይታ አመሰግናለሁ። አድማጭ ተመልካቾቻችንም ስለተከታተላችሁን ስላዳመጣችሁን እኛ የምናውቀውን ያለውን እየሆነውን ይሆናል አይደለም የነበር አይደለም እየተደረገ ያለውን ነው እያሳሰብን ያለ ነውና የኛም ድካም ፍሬ እንዲያፈራ ይሄም ያልሰማ እንዲሰማ ሁሉም ኃላፊነቱን እንዲወጣ እያሳሰብኩ የዛሬውን ዝግጅት በዚህ ጨርሳለሁ። አመሰግናለሁ።